በዘበኝነት ነው የተቀጠርኩት አለኝ። የዛች ሞመንት ላይ በአባቴ አፈርኩኝ። ቸኮሌት የገዛችልኝ ባለ ሱቅ አለ። ከሱ ላይ ስልክ ወስጄ ድጋሚ ደወልኩላት፣ አታነሳም እና ለምን ተስፋ ሰጠችኝ አልኩኝ። ጠዋት ሁሉም ሲነሳ ክብ ሰርቶ ሀ ብሎ እኔን ያየኛል። ግማሹ ቆዳዬን እንዲነካዋል። ሊያምኑ አልቻሉም። በቃ እንደዚህ አይነት ፍጥሩም አለው ብለው ገንዘብ በጣም ይመጣ ጀመረ። የመጣውበትን ድሃ የነበሩትን እናትና አባቴን ፈጽሞ ረሳዋቸው። አንድ ካልሲ አንድ ቀን አደርጋለሁ። ከቆሸሸ እንደሚታጠብ ራሱ ረሳው። አይቼው በማላቀው ሰንሰለት ነፍሴ ትታሰር ጀመረ። ለረጅም ጊዜያት ቲማቲምና ሽንኩርት ቤታችን የለም። ቡላ ያበላት ጀመረ። ከሆቴል እያመጣው አለቅሳለሁ ማታ ማታ። እንዴት በቃ እግዚአብሔር ይለውጠኝ ብዬ ሰልችቶኛል ህይወቱ። እና ስንወጣ ይዘን የወጣ ነው የኔ አንድ ፍራሽ የሱ አንድ ፍራሽ ብረት ድስት በእጄ ይዤ እኔ ጋሪ ላይ ተሳፍረን በቃ ዳንኤል ሻምበል እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣ በጣም ደስ ብሎኛል። እንግዳችን አድርገን ልንጋብዝህ ስናስብ ታሪክህን አየሁት የተወሰነና በጣም አጓጊ አስገራሚ ለማመን የሚከብዱ ነገሮች ሁሉ አሉበትና እሱን ታሪክ ከተመልካቾቻችን ጋር ማድመጥ አለብኝ ብዬ ነው። እንግዲህ ዛሬ ዝግጁ ነህ? በሚገባ። እኔ እንግዲህ ያው ተወልጄ ያደግኩት ድሬዳዋ ነው። ድሬዳዋ ገንደ ቆሬ ተብላ የምትጠራ አካባቢ ነው ያደግኩት። እስከ 12ኛ ክፍል የተማርኩት እዛው ድሬዳዋ ነው። ብስራተ ገብርኤል የሚባል ትምህርት ቤት ነው የተማርኩት እና እንማርበት የነበረው ትምህርት ቤት በጣም ትልቅ፣ ስሙም በጣም ገናና፣ አብዛኛው ተማሪዎችም ደግሞ እዛ ትምህርት ቤት የሀብታም ልጆች ናቸው። ጥሩ ጭንቅላት ያላቸውም ተማሪዎች ናቸው ጆይን የሚያደርጉት ትምህርት ቤቱን ማለት ነው። አንደኛ ክፍል ገባው 2 3 ብዬ ወደ 4ኛ ክፍል ሙቭ ልናደርግ ስንል አባቴ ይሰራ ከነበረበት መስሪያ ቤት በጡረታ ይወጣል። በዛን ሰዓት ላይ ደግሞ የትምህርት ቤት ይኖር ክፍያ አመቱ መጨረሻ ላይ ከ5ኛ ክፍል ጀምሮ ከቀጣይ አመት ጀምሮ 50 ብር አድ ተደርጓል፣ ተጨምሯል። አንደኛ 50 ብር መጨመሩ በራሱን የቻለ ራሱ ምታት ነበረ። ሁለተኛ ደግሞ የአባቴ ጡረታ መውጣት እኔ ለማስተማር ትንሽ አዳጋች ነበር ማለት ነው። ትምህርት ቤቱ ደግሞ የሀብታም ትምህርት ቤት ነው። ቤተሰቦች ያቅም ኖሯቸው ሳይሆን አባቴ በጣም እጅግ በጣም ታታሪ ሰራተኛና በትምህርት የሚያምን አባት ነበር። ለዛም ነበር ዛም ያስተምረኝ። ከዛ እንዴት ሆነ ታዲያ? አባቴ የብየዳ ስራ ምናምን እንደዚህ አይነት ነገር ላይ የሚሳተፋልና አንድ ስራ አገኘ። ደሞዙ ወደ 10 ሺህ ነው የሚጠጋው በብየዳ ስራ አንድ የካቶሊክ ቤተክርስቲያን ውስጥ። በዛ ለመቀጠር የስራ ቅጥር ወጣና እዛ ላይ ለመሳተፍ አቅዶ ነበር። በጎን ደግሞ የኛ ትምህርት ቤት ደግሞ የስራ እድል አወጣ በአትክልተኛነትና በጥበቃነት። ስለዚህ ወይ ካቶሊክ ትምህርት ቤት ገብቶ ካቶሊክ ቤተክርስቲያን ገብቶ በወር 10 ሺህ ብር እያገኘ እዛ ይሰራል፣ አሊያም ደግሞ እኛ ትምህርት ቤት ገብቶ ወይ በአትክልተኝነት ወይ በጥበቃነት በ2,000 ብር ደሞዝ ይሰራል ማለት ነው። ሁለቱም አማራጮች ነበሩት። ነገር ግን በሰዓቱ ይሄኛውን ከመረጠ የካቶሊኩን ከመረጠ ድንገት እሱ ቢታመም ወይ ድንገት እሱ ህይወቱ ቢያልፍ ቀጣይን የሚያስተምረኝ ሰው አይኖርም። ዘይን እኛ ትምህርት ቤት ከተቀጠረ እንግዲህ እንዳልኩክ በጥበቃነት ወይ በአትክልተኝነት ነው። ነገር ግን በመሃል ህይወቱ ቢያልፍ ወይ ቢታመም ትምህርት ቤቱ እኔን በነፃ ያስተምረኛል። ፋይናሊ ወደ ቤት ስንመጣ እናንተ ትምህርት ቤት እኮ ስራ አገኘው እዛ ተቀጠረ ያለው አለኝ። የመሰለኛው በብየዳ ወይ በኤሌክትሪክሻነት ብዬ ነበር ያሰብኩት። በምን የተቀጠርኩ ይመስልሃል ሲለኝ ያው በብየዳ ስለው አይ በብየዳ አይደለም አለኝ። የስራ ቅጥር የወጣው በአትክልተኝነትና በጥበቃነት ነው አለኝ። ያው እንግዲህ በቃ አትክልተኛ ነው የምትሆነው ብዬ አትክልተኛ ስለው አይ በዘበኝነት ነው የተቀጠርኩት አለኝ። የዛች ሞመንት ላይ በአባቴ አፈርኩኝ። በቃ አባት መስሎም አልታያለኝ። ያ ጊዜ ማለት ምን አይነት ጊዜ መሰለ? ምናልባት ፍጹም እዛው አካባቢ ኮንክሪት ታስተውሱ ትችላለህ። ደብተር ላይ ያለ ከቨር ቆንጆ ቤት አሳይተን ለጓደኞቻችን ይሄኛ ቤት ነው ብለን የምናሳምንበት ዘመን ነው። አሁን ነው የደሃ ልጅ መባል ኦፊሻሊ ኖርማል የሆነው እንጂ ድሮ የደሃ ልጅ መባል በጣም ያሳፍራል። ከትምህርት ቤት ስትወጣ ከጓደኞች ጋር የግንብ ቤት አንኳክተ ነው ጓደኞችን ቻው የምትለው። ከዛ ወደ ሾክ ቤት ትገባለህ። ላይክ የዛ ጊዜ ነበረ እና እጅግ በጣም አፈርኩኝ። ከዚህ በኋላ ትምህርት ቤት ሲዘበኛ ልጅ ልባለው ማለት ነው፣ አባቱ ጥበቃ ነው ልባለው ማለት ነው በሚል በጣም ተሸማቀኩኝ። እሱ እዛ ከተቀጠረ ጊዜ ጀምሮ ትምህርት ቤት ላለመግባት ላለመሄድ የማላደርገው ጥረት አልነበረም። ለአብራችሁ እንዳትታዩ ነው? ሰላም እንዳይለኝ እሱ አባቴ መሆኑም እንዳይታወቅ እጅግ በጣም ይሸማቀቅ ነበርና። ስንተኛ ክፍል ነበር? 5 አካባቢ እንደዛ እያለ እንደዋንም ከለታት በአንድ ቀን ወደ ትምህርት ቤት ስገባ ይጠራኛል። እሱ ዳኙ እያለ ነው የሚጠራኝና ያየኝና በር ላይ ቆማል። ዳኙ እያለ ሲጠራኝ እኔ ጸጥ ብዬ ባልሰማ ወደፊት ነካሁት። ዳኙ ቢለኝም አልሰማም። ጸጥ ብዬ ነው የሄድኩት ወደፊትና ተማሪ ሁሉ ወጥቶ ካለቀ በኋላ ነው የምወጣው።
ተማሪ ሁሉ ወጥቶ ካለቀ በኋላ መጨረሻ ላይ እወጣለሁ፣ ጨብጠዋለሁ፣ አወራዋለሁ ማንም ያይን ስለሌለ ከዛ ደግሞ ወደ ቤት ሄዳለሁ ማለት ነውና እጅግ በጣም ይሸማቀቅ ነበር ብቻ ለረጅም ጊዜያት። ዳኙ ብለሽ ሲጠራ ሳደም ያለባት እንዳልሰማው ጸጥ ብዬ ነው የሚለውና በኋላ ሲጠይቀኝም አልሰማውም እኮ ጠርተኝ ነበር እንደ ይለዋለሁ እያለ ግን ዋንዴ ምን ተፈጠረ? አሁን ትምህርት ቤት ሁሉም ተማሪ ሽፍን ጫማ ማድረግ አለበት። ያን ጊዜ ነበር ይሄ ህግ የወጣው በእኛ ጊዜ። ሁሉም ተማሪ ጧጧ ሲመጣ ሽፍን ጫማ ማድረግ አለበት፣ ደብተር በቦርሳ መያዝ አለበት የሚል ህግ ወጣ። እንዲሁ በስሊፐር መጣው ደብተሬን በቦርሳ ይዤ። ሌሎችም ተማሪዎች ነበሩ እንደዚሁ በር አካባቢ። ልንገባ ስንል ዳይሬክተሩ መጣ፣ እንዳታስገባቸው አለው። በእለቱ ደግሞ ጥበቃ የነበረው አባቴ ነበረ። እንዳታስገባ እነዚህ ልጆች መልስ አለው። እሱም ሰብሰብ አደረገና ወደ ጥግ አካባቢ አቆመን። ፋይናሊ አባራቸዋለሁ፣ ሁላችንም ሂዱ ብሎ ከግቢ ውስጥ አባረን። ወላጅ አባቴ ተዋረርን። ጉዞ እንደጀመረን ትንሽ ወደፊት ጠጋ እንዳልን ዳኙ ብሎ ድጋሚ ጠራኝ ከኋላና ማን ነው የሚጠራኝ ብዬ ዞር ስል እሱ ነው። በጣም ተበሳጨው። ለምንድን ነው የሚጠራኝ ምናምን ብዬ ተመልሼ ሄድኩኝ። ልክ ስመጣ እናስኪ ያለኝና እጄን ይዞ የጥበቃ ቤት አለች ትንሽ በቆርቆሮ የተሰራች የሚተኙበት እዛች ክላስ ውስጥ አስገባኝና ጫማውን አወለቀና ሰጠኝ። ቆዳ ጫማ ነበር የነሱ የሚጠብቁበት ጫማ። እሱን ጫማ ሰጠኝ። ግሬን ሰከተው አይበቃም፣ ከፊት ለፊት ጨርቅ ትፍ አረገባትና የእሱን ጫማ አረኩኝና ወደ ክላስ ገባው። የዛን ጊዜ እሱ በስሊፐር ነበር የቆመው። የዛች ሞመንት ላይ ለአባቴ ያለኝ አመለካከት 360 ዲግሪ ተቀየረ። ለካ እኔ ማለት ለካ ለአባቴ እንደሌላው ልጅ አይደለሁም። እኔና ሌሎችን የሚያይበት አይን ለካ አንድ አይደለም። ዌደር ቤት ውስጥ ቢሆን ስራ ቦታ ላይ ቢሆን ለካ እኔ ለሱ እለያለሁ። ለካ ያኔ ልቤ ተነካ። ክላስ በሱ ጫማ ገብቼ ተማርኩኝ። ኤግዛምም ነበር፣ ቴስቱንም ወሰድኩኝ። ከዛ በኋላ ስንወጣ አብሬው ረጅም ሰዓት ቆሜ ማውራት ጀመርኩኝ። የዛኑለት በቃ ቶታሊ አመለካከት የተቀየረ። ጠዋትን በጠዋት ነው መጣው። ቆሜ አውርቼው ሲደወል ነው ወደ ክላስ ምገባው። ኢቭን ኢፍ ምሳ ሰዓት ወደ ቤት ሄደን ድጋሚ 8 ሰዓት ነበር የምንመለሰው። ቤት ምሳ በልተን ድሬዳዋ እንደዛ ነው የትምህርት አስጣጥ ሂደቱና እዛው መዋል ጀመርኩኝ። ምሳ ይዤ መጥቼ ከሱ ጋር ነው እዛው ሙለው አግዘዋለሁ። ዴስክ ማስተካከል፣ መስኮት መዝጋት። እዛ ጋር እኔና የሱ የአባትና የልጅ ፍቅር እዛ ጋር ጀመረ ማለት ነው። በጣም ጥብቅ ያለ ነበር ፍቅራችን። እኔ በአንድ ነገር አምናለሁ። በመሰለ ብዙ ጊዜ የእናት ፍቅር ይታያል፣ ይነካል፣ ይዳሰሳል። የአባት ፍቅር አይታይም። ስሜቱንም ኢቭን ኢፍ አውጥቶ እንኳን ኤክስፕሌን አያደርግልህም፣ አይገልጽልህም። የአባት ፍቅር ምንም ያክል ስውር እንኳን ቢሆን ከእናት የማይተናነስ መሆኑ የዛን ሰዓት ላይ ተሰማኝ። ከዛ እንዴት እያለ ቀጠለ? ከዛ ምንድን ነው የሆነው? ከዛ እያለ 8 ገባው። ትምህርቴ ላይ እጅግ በጣም ደካማ ነኝ። ትምህርት በፍጹም አልወድም። በቃ እየተንጠለጠልኩ ነው ማልፈው እንዴትም ብዬ እያለ 8 ገባው። 8 ሚኒስትሪ ተፈተነንና እንዴት እንደሆነ በማይታወቅ ሁኔታ ሚኒስትሪ 96 አመጣው። በሰዓቱ ከኔ ፊት ለፊት የነበረው ተማሪ ጎበዝ ተማሪ ነበረ። ከሱ ሰራው 96 አመጣው። ኩረጃ አላውቅም እስከዛን ጊዜ ድረስ። ሚኒስትሪ ላይ ነው ኩረጃ ነው የሚያወቁት። በሰዓቱ ውጤት ወጣ ተባለ። ሁሉም ሰው የኔን ውጤት ለማየት ጓጉቷል። እዛ አካባቢ ከነበሩት ልጆች እኔ ነኝ የግል መማረው እዛ ትምህርት ቤት። ሲሄድ ራሱ የሰፈር ልጆች አንድ ላይ ነው ሆ ብለው ተከትለው የሚሄዱት የኔን ውጤት ለማየት። ወጥዬ ነው የምንቀሳቀሰው። ልክ የትምህርት ቤቱ በር ጋር ደርሰ ልክ በሩን እንዳለፍኩኝ እሱ ነበር ከዛ ጋር እና እየሮጠ መጣ፣ አቀፈኝ፣ አሽከረከረኝ። ደስ ብሎታል በጣም። እኔም ማመን ተሳነኝ። ስንት አምጥቼ ነው ስለ ሊነግረኝ ፈቃደኛ አይደለም። በቃ ይስመኛል፣ ድጋሚ ያክፈኛል፣ ያነሳኛል እና ከዛ 96 እንዳመጣው ነገረኝ። የዛን ሰዓት ላይ ምን ገባኝ? ለካ የሱን ውለታ የምከፍለው ለካ አባቴን ማስደስተው እሱ በደከመበት በዛች አቅጣጫ ብቻ ነው። መስኮት ብዘጋ ይሄን ያክል አላስደስተውም። ያኔ ዴስኮቹን ባስተካከል አላስደስተውም። ቆሜው ባወራ አላስደስተውም። እሱ ለኔ ይደክምበት በነበረው አቅጣጫ ላይ ግን እሱን ማስደሰት ይችላል። ለካ ጎበዝ ተማሪ በመሆን yes በቃ እሱ የሚደክመው ለዛ ነበረ። እንደዛ ቀን ሲደሰት አይቼው አላውቅም። እንዲህ ነው እንዴ በቃ ይሄን ያክል ነው ደስ የሚል ብዬ ተገረምኩኝ። ምስር ወጥ ወዳለው ወዲያውኑ ቤት ተደወለ። ምስር ወጥ ይሰራለት ተባለ። ከምን ወደ ቤት ተመለስኩኝ። እንክብካቤው ላይ የታለ። ከዚህ በኋላ እሱ ብቻ ነው አልጋ ላይ የሚተኛው ተባለ። እኔ ብቻ ነኝ አልጋ ላይ የሚተኛው። አንድ ሳሎን ቤት ናት፣ እዛው መሬት ላይ ነው እናት አባት እህቶቼ የሚተኙት። እኔ ብቻ ነኝ አልጋ ላይ የሚተኛው። ካጠገቢም ሌላ ሰው እንዳይተኛ ራሱ ተደረገ። እንደ ማዘርና ፋዘር መሬት እንክብካቤ ነው። እንክብካቤ አይገርምም?
እና እዛ ጋር ተጀመረ ማለት ነው። እህቶች ነበሩ? ወንድሞች? አንድ እህት አለችኝ፣ አንድ ወንድም አለኝ። ታናሽ? ያው ድሬዳዋ ሙቀት ነው እንደምታውቀው። ወንድሜ ውጭ ነው የምተኛው፣ መደብ ላይ ውጭ ነው የሚተኛው። እህቴ ናት ቤት የምተኛው፣ እሷም መሬት ነው የምተኛው፣ እኔ አልጋ ላይ ነው የምተኛው። እኔ ባልተኛ እንኳን እዛ አልጋ ላይ ሌላ ሰው እንዲተኛ አይፈቀድም። እኔ በምጠጣበት ኩባያ ሌላ ሰው እንዲጠጣ አይፈቀድም። ጉንፋን ታስተላልፉበታላችሁ ወዘተረፈ እየተባለ በቃ ለእኔ የነበረው እንክብካቤ ምኑ ለየት ያለ ነበር። ፋዘር ነው እንደዛ የሚለው? ፋዘር ነው እሱ። እስከ 12ኛ ክፍል ድረስ ነው የተማረው። 12ኛ ክፍል ጋር ከእናቴ ጋር ተዋወቀና ትምህርቱን መግፋት ሳይችል ቀረ። ድንገት በመሀል ወንድሜ መጣና ስለዚህ ትምህርትን መበቀል ይፈልግ ነበር በእኔ እና ለየት ያለ አመለካከት ነበረው ለትምህርት። እንዴ አባቴን የሚያስደስተው ይሄ ከሆነማ ከዚህ በኋላ እዚህ ላይ ነው ፎከስድ ማድረግ ያለብኝ ብዬ ከጠዋት እስከ ማታ ላይብረሪ ነው ማሳለፈው። ከጠዋት እስከ ማታ 2 ወር ሙሉ በጠቅላላ በዛ ጨረስኩኝ ማለት ነው ላይብረሪ በማሳለፍ። 9ኛ ክፍል ስንገባ በህይወቴ አይቼ ማላቀው ተአምር በህይወቴ ላይ ሆነ ማለት ነው። 3ኛ ወጣው። በራሴ 3ኛ ወጣው፣ ተሸለምኩኝ። ፋዘር እዛው በጥበቃ ሰራተኝነት ነው። ስትሸለም ስትጠራ ምን ይላሉ መድረክ ላይ? ተለምዶ እንደሆነም ሽልማት የሚሰጠው እሱ ያለቀን ነው ማለት ትችላለን። ሽልማቱን እቀበልና ሌላው ተማሪ ወደ ወላጆቹ ጋር ነው የሚመለሰው። እኔ ሽልማቱን ተቀብዬ ወደ እሱ ጋር ነው የሚሄደው። እሱ በር ላይ ነው። ፋሚሊ እዛ ጋር ያሉ ፋሚሊ ያንን ያህል ግማሹ ያለቅሳል፣ ግማሹ ፊል ያደርጋል። ልክ ከርቀት ሽልማቱን ይዤ ስመጣ ዱላውን ይጥላል፣ ያክፈኛል። ሽልማቱን ለእሱ ሰጠውና ወደ ጓደኞች ይመለሳል። ይሄ በቃ ትምህርት ቤት የተለመደ ሞመንት ነበር። 9፣ 10፣ 11፣ 12 እስከምንጨርስ ድረስ ማለት ነው። ይህንን ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ህንፃ እንሞሽራለን ይላሉ ድራዲሶች። ህንፃዎ የአልሙኒየም ስራ ላይ ከደረሰ ግን እርሶ ያርፋሉ። ድራዲስ በኃላፊነት ተረክቦ በጥራት በፍጥነት ሰርቶ ቁልፉን ያስረክቦታል። ቁጥራቸው ከስራ አለ፣ ደውሉ። ድራዲስ አልሙኒየም ከልብ እናመሰግናለን። ፋይናሊ 12ኛ ክፍል ተፈተኩኝ። 515 አመጣው በሰዓቱ። 8ኛ ክፍል ሚኒስትሪ ስታልፍ አልጋ የተለቀቀልህ ዩኒቨርሲቲ ስገባ እንደዚህ ተሸኛው። ምን ተፈጠረ እናንተ ቤት? 515 ማምጣቱ ብዙም ትርጉም አልነበረውም ቤት ውስጥ። 515 መጣ አለፈ። ልክ ሀገር ግን ሲወጣ አዲስ አበባ ዩኒቨርሲቲ የሚባለው ነገር ልክ እንደ ደረሰኝ ሲታወቅ፣ እንግዲህ በዛን ጊዜ ድሬዳዋ ማለት አንድ ሰው ከአዲስ አበባ መጣ ማለት በጣም ትልቅ ቦታ ነው የሚሰጠው። አዲስ አበባ ሄደች ከተባለ አለፈላት ማለት ነው። አዲስ አበባ ሰው አገባት ከተባለ በቃ እንደ ትልቅ ሰክሰስ ነው የሚታዩ። አዲስ አበባ ዩኒቨርሲቲ ልክ እንደደረሰኝ ሲያቅ ስራውን ትቶ ነው ሌሊት የመጣው። የሌሊት ጥበቃ ነበረ፣ 2 ጥበቃዎች ነበሩ። ለአንዱ ያስረክበውና ትቶ መጣ ሌሊት። ወደ 6 ሰዓት አካባቢ ከተኛውበት ቀሰቀሰኝ፣ አቀፈኝ፣ ካልጋ ላይ አውርዶ በቃ ረጅም ሰዓት አለቀሰ፣ ሳመኝ። ረጅም ሰዓት ቆየን። ተመልሶ ወደ ስራው ገባ። በንጋታው ጠዋት በሸነና ነው በቃ ቤት ውስጥ ያልተገዛ ዕቃ የለም። ልብሱ፣ ጫማው፣ ምኑ በቃ ምን ያስፈልጋል እየተባለ ያ ብቻ አይደለም፣ የሰፈር ሰው ሁላ እያዋጣ ግማሹ ጃፖን ይገዛል፣ ስሊፐር ይገዛል፣ ጥርስ ብሩሽ፣ ኮልጌት በቃ የሰፈር ሰው ሁላ እያዋጣ ቤት ለመጠየቅ መምጣት ጀመረ። ከዛ ወደ አዲስ አበባ ዩኒቨርሲቲ መጣው ማለት ነው። በሰላም ባስ ነው የመጣ ነው። አዲስ አበባን እኔም እሱም አይተነው አናውቅም። በቃ በጣም አዲስ ሆኖብናል። ሰው እየጠየቅን ነበር። 4 ኪሎ የመጣ ነው። የዛን ቀን አልጋ ያዝን አደርን። በንጋታው 4 ኪሎ ስንመጣ ስሜ ተለጥፈዋል። ስሜን ራሱ እዛ ላይ ሲያነበው በቃ እንባ ተናነቀው። በቃ ደስታው ልነግር አልችልም። ከዛ አደረና እሱ በንጋታው ተመለሰ። እሱ እኔ እዛው ትምህርት የሚከታተል ጀመርኩ ማለት ነው። እንዴት ተቀበለህ ዩኒቨርሲቲ? ምን ነገሮች አጋጠሙ? ምን ነበር እዛ ውስጥ? ከዛ በፊት ምን አይነት ተማሪ ነበርኩ መሰለህ? እኔ ትምህርት ቤት እማራለሁ። ከትምህርት ቤት እንደወጣ ወደ ቤት ነው። ከቤት ቸርች ነው። ከዚህ ውጭ ሌላ ምንም ማቀው ነገር የለም። እና ኢቨን ሰፈር ውስጥ ልጆች ሲጣሉ እንኳን እንደው የሻምበል ልጅ ይምከራችሁ ነው የሚባለው። በቃ መካሪ፣ ስናገር ተደማጭ፣ የሰፈር ሰው ቁጭ ብሎ የሚያዳምጠኝ አይነት ፐርሰናሊቲ ያለው ሰው ነበርኩ። ሃይማኖቴ ላይም በዛው አጥባቂ ነበርኩኝ። ትምህርት ቸርች ነው። ከዛ ውጭ ማቀው ነገር የለም። አት ዘ ሞመንት ከድሬዳዋ ወጥቼ አዲስ አበባን ግን ስቀላቀል ነፃነትን በነፃ አገኘዋት። ዋጋ ከፍለ የምታገኛት ነፃነት የማያቋርጥ ደስታና ሰላም ወደ ህይወት ታመጣለች። በነፃ የምታገኛት ነፃነት ግን ባርነትን ትወልዳለች። እና ባሪያ ሆንኩኝ ማለት ነው ዩኒቨርሲቲ ስገባ። ያለምንም ትጋት፣ ያለምንም ልፋት፣ ያለምንም ድካም ነው ያንን ነፃነት ተቀናጀሁት። ፋይናንሻሊ ፍሪ ነኝ። ባሰኘኝ ሰዓት ገንዘብ ማስላክ እችላለሁ፣ የኮፒ ወዘተረፈ እያልኩኝ። ታይም ፍሪ ነኝ። የት ገባ የተወጣ የሚለኝ የለም። በስንት ሰዓት ገባ በስንት ሰዓት ወጣ የሚለኝ የለም። ያቺ ቀጥታ ወደ ባርነት ውስጥ ከተተች ማለት ነው። ባርነት ማለት እንደዚሁ ለአባቴ ስለማራለው እናቴን ወዳለው አባቴን ወዳለው ላለው እንጂ ለሌሎች ብዬ በውስጥ የጸነስኩት ምንም አይነት ጽንስ አልነበረም። የምጠነቀቅለት ነገር የለኝም። አይ ይሄን ነፃነት በዚህ በኩል ማዋል የለብኝም፣ ይሄን መጠቀም የለብኝም የምለው ነገር የለም። ያገኘሁትን ነገር ሁሉ አጠቀማለሁ። ስለዚህ ጫት ተጀመረ። ተው እንጂ አዲስ አበባ በቃ ኦልሞስት 6ኛ ወር እንደጨረስኩኝ ፍሬሽማን እንዳለቀ ጫት ተጀመረ።
ከዛ ሲጋራ፣ ከዛ ሀሺሽ፣ መጠጥ፣ ከዛ በቃ ሱስ መኖሪያ የሆነ ማለት ነው። እያለ በሱስ 1ኛ ዓመት ጨረስን። ወደ ቤት ተመለስኩኝ። ድጋሚ 2ኛ ዓመት ላይ መጣው። ግሬድ ጥሩ ነበር። ፍሬሽማን ላይም 2ኛ ዓመት ደግሞ ፈርስት ሴሚስተር ላይ መጣን። ልክ 2ኛ ዓመት ፈርስት ሴሚስተር ላይ ስንመጣ ግን ሱሱ በጣም ብሶብኝ ነበር። ክላስ አልገባም፣ ኤግዛም ያመልጠኛል። ብዙ ጊዜ ኤግዛም አልፈተንም። በነዛ ምክንያት 2ኛ ዓመት ልክ እንደገባን የመጀመሪያውን ሴሚስተር እንደጨረስን አዲስ አበባ ዩኒቨርሲቲ አባረረኝ ማለት ነው። 6 ትምህርቶችን ኖ ግሬድ አመጣው። 6ቱንም ኤግዛም አልተፈተንኩም። አዲስ አበባ ዩኒቨርሲቲ አባረረኝ። በዛ አይነት ሁኔታ ወደ ቤት መመለስ ደግሞ ከባድ ነበር። ስለዚህ ቀሪ የነበሩትን 6 ወራቶች መታወቂያን በምንም እንደዚሁ በሰዎች መታወቂያ እያልኩኝ ዶርም እየገባው እያደርኩኝ 6 ወሩን ከጓደኞቼ ጋር አብሬ ይዘው አሳለፍኩ። እንደተባረርኩ የሚያውቅ ሰው የለም። አብሬ ግን ከጓደኞቼ ጋር አብሬ ያድራለሁ። ጠዋት አብሬ ያጨወጣለሁ። እኔ ወደ ጫት ቤት ነው የሚሄደው፣ እነሱ ቀጥታ ደግሞ ወደ ክላስ ይገባሉ። ፋዘር ማለት የሚሰሩት ስራ ብዙ ገንዘብ መላክ የሚያስችላችሁ አይደለም። እንዴት ነበር ገንዘብ የምታገኘው? ማለት ጥበቃ ነበረ። ባይገርም ደግሞ ቀን ይጠብቃል። በሳምንት 2 ቀን ነው የጠዋት የሚገባው፣ ሌላውን ቀን የሌሊት ነው የሚገባው። የሌሊት በሚገባበት ሳሌ ደግሞ ቀን ተቀጥሮ የኤሌክትሪክ ይሄ ምጣድ እሱን ይበይዳል እና እዛ የሚያገኘው ሳንቲም አለ፣ እዚህ በዘበኝነት የሚያገኘው ሳንቲም አለ። ያ ብቻ አይደለም ደግሞ እያለ ከዛም ከተቀጠረበት ወጥቶም ደግሞ የራሱን ከፍቶ ነበር። ስለዚህ በየጊዜው ነበር ብር የሚልክልኝ። በቃ በ15 ቀን በሳምንት ብር አስልካለሁ። ልጅ ዩኒቨርሲቲ ገብቷል። በቃ ለኮፒ ነው ደግሞ። አይ እሱ ካልቸገረው አይጠይቅም፣ እንዳው በጣም ካላስፈለገው አይጠይቅም ብሎ ነው የሚያስበው። ለምን ድሮ የነበረኝ አንድ እንትን ነበረ። ድሮ ለዓመት በዓል ገንዘብ ሲሰጠኝ ከዘመድ አዝማድ በጠቅላላ ገንዘብ ሰበስብና ለእናቴ ሽንኩርት፣ ቲማቲም ገዝቼ ነው ወደ ቤት መጣው። እንደ ልጅ በየሆቴል ሄጄ አላጠፋውም። በኬክ በምናምን ልጅ እያለን እንኳን አላጠፋውም። ሽንኩርት፣ ቲማቲም ገዝቼ ለጎረቤት ስኳር፣ ቡና ገዝቼ እመጣለሁ። ያንን ያኝ ስለነበረ በገንዘብ አቅጣጫ ምንም ጥርጣሬ አልነበረው። የሚጠረጥር የለም፣ ይልካል። ከዛ 2ኛው ዓመት ልክ ሲያልቅ ከጓደኞቼ ጋር አብሬ ወደ ድሬዳዋ ተመለስኩ ማለት ነው። እንደተማረ ሰው በሰዓቱ ደግሞ ህንድ ኤምባሲ ስኮላርሺፕ አመልክቼ ነበር። ICCR የሚባል ስኮላርሺፕ ነበረ። አልፌ ነበር፣ ግን ኦራል ፈተናውን ቀርቼ ነበረ። በዛ ምክንያት አባረው ነበረ እዛም ማለት ነውና ወደ ድሬዳዋ ስመለስ ለሱ ነገሮችን አደባብሼ ነገርኩት። ዊዝድሮ እንደሞላው ህንድ ሀገር ሄዳለሁ ብዬ። ከዛ ህንድ ኤምባሲውም ግን እኔን ትተው ሌላ ገንዘብ ያለው ሰው ላኩ፣ እኔ ምንም ገንዘብ ስለሌለም ብዬ በዚህም በዛም ብዬ ብቻ አሳመንኩት። በጣም ተሰማው። እኔ እያለሁማ እዚህ ሀገር አትቀርም አለ። ዊዝድሮ ሞልቻለሁ ስላልኩት ደግሞ ቀጣይ ዓመት ድጋሚ ፍሬሽማን ነው የምማረው ብዬ ነግሬዋለሁ። ስለዚህ እኔ እያለሁ አደግም አለ። ያለውን እቃ በጠቅላላ ሰብስቦ ሸጦ ወደ ቻይና ላከኝ ማለት ነው። ያለውን እቃ ማለት በቃ ቤተሰብ የኤሌክትሪክ ምጣዶች፣ ማሽኖች ምናምን ተሸጠው ወደ ቻይና ላከኝ። በአመት 80 ሺህ ብር እየከፈለ ለማስተማር። ይገርም። ሂስ ሶ ስትሮንግ። በጣም እምነታቸው ሳንተና ያላቸው እምነት እጅግ በጣም ጠንካራ ነው። እና ሲሸኘኝ ራሱ $200 ነበር የሰጠኝ በእጄ 1 ዓመት ሙሉ እንድኖርበት። ምግብ ከራስ ነው እዛ ቻይና። ዶርምና ቲቲሽን ብቻ ትምህርት ብቻ ነው የሚፈቀርልን። $200 የሰጠኝ። በቃ አመቱን በዚህ ተወጣው እግዚአብሔር ካንተ ጋር ይሁን ብሎ ሸኘ ማለት ነው። አስመትቼ ወደ ቻይና ሄድኩኝ ማለት ነው። ቻንዙ ተብላ የምትጠራ ከተማ ላይ። ከሻንጋይ በባቡር 40 ደቂቃ ነው የምትርቀው። ቻንዙ ዩኒቨርሲቲ ፔትሮሊየም ኢንጂነሪንግ ደግሞ ለማጥናት ገባው ማለት ነው። እዛ ጫት የለም እዛ፣ ግን ሲጋራ እንደ ልብ ነው። ባህልም ነው ሲጋራ እዛ። ሆቴል ውስጥ ገብተህ አንድ ምግብ አዘ የሚቆይ ከሆነ አስተናጋጁ እስከዛ ድረስ ብሎ ሲጋራ ነው የሚሰጠው። ባታጨስ እንኳን ተቀብለ ጆሮ ላይ ማድረግ አለብህ። አላጨስም ማለት ባህላቸው እንደ መጋፋት ነው የሚቆጠረው። እኔ ነበርኩበት ከተማ ነው እንግዲህ የምነግርህ። ጆሮ ላይ ታደርጋለህ? አዎ ጆሮ ላይ ማድረግ አለብህ ግድ። መጠጥ ነፃ የሆኑባቸው ክለቦች አሉ። ከማታ 12 ሰዓት እስከ ጠዋት 12 ሰዓት ውስኪው ቢራው ነፃ ነው። ዊዛውት ኤኒ ፔን አይ ዶንት ኖ። ግን ትገባለህ በነፃ። ትላልቅ ልጆች አሉ፣ እየጠጣ ይነጋል። ስለዚህ ነፃነቱ ባሰ ማለት ነው። ጭራሻውን ደግሞ ከኢትዮጵያ ርቅ ያለው የሚያገኝም ሰው የለም። ጫት ባይኖርም ሲጋራና መጠጡ ግን በጣም ባሰ። እያለ ደግሞ እዛው ሀሺሽም ተጀመረ ድጋሚ። ወደ ሀሺሽ ውስጥ ድጋሚ በጣም ገባው። የነበርኩበትን አዲክሽን እንዲህ ቢል አብራራል አልችልም። ገንዘብ ኢዝሊ ነው ሜክ የሚደረገው እዛ። ዊቻት የሚባል አፕሊኬሽን አለና ኦንላይን ሽያጭ እናካሄዳለን እዛው ቁጭ ብለን። ከትምህርቱ ጎን ለጎን ነው ያው በቃ ክላስም ከስንት አንዴ ነው የምገባው። ስራው ላይ ነው በአብዛኛው ያተኮርኩት። ገንዘብ በጣም ይመጣ ጀመረ። የመጣሁበትን ድሃ የነበሩትን እናትና አባቴን ፈጽሞ ረሷቸው። አንድ ካልሲ አንድ ቀን አደርጋለሁ።
ከቆሸሸ እንደሚታጠብ ራሱ ረሳው። መጣለሁ እንደሚታጠብ ረሳው። ካልሲ ታጥቦ እንደሚደረግ እውነቴን ነው። የመጨረሻ ቅንጦት በቃ ኢትዮጵያን ጓደኞች አገኘው ወይስ ከማጋ ነው? አገኘው። ኢትዮጵያን ጓደኞች አገኘው። ከነበሩት እዛ ግቢ ውስጥ ከነበሩት ልጆች በጣም በተሻለ መልኩ ደግሞ እኔም ኮሚኒኬሽን ምንም ላይ ጎበዝ ስለነበርኩኝ ያው የመጣሁበትን ማህበረሰብ አለ ጥሩ ነው። ከሰዎች ጋር ግባባለሁ እና የተሻለ ገንዘብ ሰራለሁ። ቶታሊ ደስ ይቻለሁ። ከዶርም ወጥቼ ለብቻ ቤት ተከራይቼ ነው የምኖረው። ለመንቀሳቀሻ በጣም ውድ ሞተር ገዛው። ኢቭን ልብስ እንኳን ስገዛ ውድ ቦታ ካልሆነ ሳቲስፋይ አያደርገኝም። በቃ በዩዋን የሚሸጥበት ቦታ አለ። ሊሚትድ ኤዲሽን የሚባሉ ልብሶች አሉ። አንድ 10 ፍሬ ወይ 20 ፍሬ ነው የሚመረቱት። ከዛ በኋላ ድጋሚ አይመረቱም፣ ውድ ናቸው። እና እንደነሱ አይነት ልብሶች ካልለበስኩኝ ደስ አይለኝም፣ ሳቲስፋይ አልሆንም። ዴይሊ መጠጥ ቤት መዋል ነው፣ መጠጥ ቤት ማደር ነው። ድሮ በነፃ ነበር የምጠጣው። ገንዘብ ሜክ ማድረግ ከጀመርኩ በኋላ ግን ክላሲካል የሚባሉ ቤቶች አሉ፣ አሜሪካኖች አውሮፓኖች የሚጠጡበት፣ እዛ ቤት ነው የምጠጣው። ደረጃው አደገ፣ በቃ ደረጃው አደገ። ከመስመር ወጣው ማለት ነው። ቶታሊ ጠፋው ማለት ነው። እዛ ጋር ብቻ ቶታሊ ይሄ ውጫዊው ህይወቴ ቶታሊ ተቀየረ። ውስጣዊው ማንነቴ ግን ቶታሊ እዛን ጊዜ ጠፋ ማለት ነው። አይቼው በማላቀው ሰንሰለት ነፍሴ ትታሰር ጀመረ። ስጋዬ ግን የመጨረሻ እንደ ልቡ መንቀሳቀስ የሚችል ትልቅ ነፃነት አግኝቷል። ስጋዬ ነፃነት አግኝቷል፣ ነፍሴ ግን ታስራለች። እያለ በተመሳሳይ መልኩ ልክ ወደ 2ኛ ዓመት አሁንም ስናልፍ በዚሁ በ3 ምክንያት ድጋሚ ከቻይና ተባረርኩኝ። ከዩኒቨርሲቲ ማለት ነው። ከዩኒቨርሲቲ ተባረርኩኝ። ክለብ ውስጥ እየተዝናና ፖሊሶች መጡና ክለቡን ከበቡት። የሽንት ምርመራ ተደረገልን። የሽንት ምርመራ ሲደረግልን ውስጤ የሐሺሽ ንጥረ ነገር ተያዘ። 10 ቀን ያክል እስራት ተፈርዶብኝ ቻይና ውስጥ 10 ቀን ታሰርኩኝ ማለት ነው። የቻይንኛ ቋንቋዬንም የበለጠ ማዳበር የቻልኩት ባይገርም በ10 ቀን ውስጥ ነው። እዛ እስር ቤት ውስጥ እዛ ውስጥ የነበሩት ሁሉም ቻይናዎች ናቸው። ከነሱ ከቀይ ጸጉሩ እንደነሱ ከሆነ እንደነሱ አይነት አፈጣጠር ካለው ሰው ውጪ ሌላ ሰው እንዳለ አያውቁም። አንዳንድ የቻይና ከተማ ላይ ከቻይና ውጪ ሌላ ሀገር እንዳለ የማያውቃለ። በቃ ዓለም በጠቅላላ ቻይና እንደሆነች ብቻ የሚያውቁ ማህበረሰቦች አሉ ባይገርም። እና ሌሊት 6 ሰዓት ነው እስር ቤት ውስጥ ያስገቡኝ። ሁሉም ተኝቷል። ጠዋት ሁሉም ሲነሳ ክብ ሰርቶ ሀ ብሎ እኔን ያየኛል። ልክ ብድግ ስል ደነገጡ። ግማሹ ቆዳዬን እንዲነካዋል ቀለም የሚለቅ ከሆነ ብሎ ጸጉሬን እንዲነኩታል። ሊያምኑ አልቻሉም። በቃ እንደዚህ አይነት ፍጡርም አለው ብለው ከብር በእውነት ነው ብለ እና ኢቨን ኢፍ በ2 ቀን አንዴ ገላ መታጠብ ይኖርባል። እና ገላን የምትታጠበው ፊት ለፊት ነው፣ እንዲሁ እዚሁ አንድ እንትን ውስጥ ነው ገላ መታጠቢያውም። እና ታጠብ አልታጠብም እንዴ እናንተ ፊት ለፊት እንዴት ነው የምታጠበው? ታጠብ ግዴታ ነው፣ አለበለዚያ እናመለክታለን ገላውን አልታጠበም ብለውኛሉ። እሺ ብዬ ገባው ገላይን ለመታጠብ ራሱ ስገባ ረጅም ሰዓት በቃ እያሽከረከሩ ነበር የሚያዩ። እንደዚህ አይነት ሰው አለ ማለት ነው እያሉ። የኛ ተክለሰውነት አፈጣጠርና የእነሱ ተክለሰውነት አፈጣጠር የተወሰነ ልዩነት አለው። እነሱ የሚያምኑበት እምነት አለ በሰውነታቸው ላይ እና እኛ የምናምነው እምነት ትንሽ ይለያያል። ቶታሊ እንደ እምነት ማርክተው እነሱ የሚከተሉት አለና 10 ቀን እዛ ቆየው ማለት ነው። ቻይነኛ እዛ በቃ ጥሩ ማዳበር ቻልኩኝ። በፊትም ኖሃው ነበረኝ ቋንቋ ስለምንማር። እዛ ከገባው በኋላ ግን ጥሩ ቋንቋውን ማዳበር ቻልኩኝ። ዊዝን 10 days ጥሩ ተናጋሪ ሆንኩኝ ማለት ይቻላል። አሁን ትችላለህ ወይ ተጠጥቶ ሞክራለሁ። እስኪ ወደ ነገር በለበሽ ያኔ ለምሳሌ ምስኪ ሰላም እንዴት ናችሁ? ወይ ኒ ሃው ኒ ሃው ያ ነው ወይ ኒ ሃው ኒ ሃው ነው ግን ያው ወይ ኒ ሃው ነው የሚባለው። ኒ ሃው እንዴት ናችሁ ማለት ነው። በጣም እዛ በጥሩ ሁኔታ ማዳበር ጀመርኩኝ ማለት ነው። ከ10 ቀን በኋላ ከዛ ወጣው ወደ ሀገሬ እንድመለስ ተደረኩኝ። ወደ ኢትዮጵያ መጣሁ። ምን እየተሰማ ነበር አንተ? ልቤ ስብር ብሎ ነበር። 2ኛ ጊዜ ነው። እንዴት ሆኜ ነው ወደ ቤት መመለሰው የሚለው ስሜት አለ። እንዴት ብዬ ነው ለአባቴ የምነግረው የሚለው ነገር አለ። ወደ ኢትዮጵያ ልክ እንደገባው ለአባቴ ደወልኩለት። አሁንም ስነግረው ግን የነገርኩት ሌላ ኬዝ ነው። ሱሰኛ እንደሆንኩ አያውቅም። እዛ ከተማ ውስጥ መስራት አይፈቀድም። ኖርማሊ ኢሌጋል ነው፣ ግን ደግሞ ያን ያክልም ጫና የለውም። ይሰራል። በተማሪ ቪዛ በስቱደንት ቪዛ ስራ መስራት አይቻልም። እኔ ጎን ለጎን ሰራ ነበር፣ እሱን ያውቃልና ያንን ስራ ሰራ ተይዤ ታሰሬ ነው ያባረሩኝ ብዬ ነገርኩት። አዘነ። ለእናቴ ሳይናገር ለወንድም ለእህቶቼ ሳይናገር አዲስ አበባ መጣ። አገኘኝ። አልጋ ይዞ እዚሁ አቆየኝ እና ሌላ ከተማ አፕላይ እንዳረግ ፕሮሰስ ጀመረልኝ። እዛው ቻይና? አዎ ያው እኔ የነበርኩበት ከተማ መመለስ አልችልም። ሌላ ሃንዡ የምትባል ከተማ ላይ ደግሞ አፕላይ አረኩኝ። አሁን አክሰሱ አለኝ እንደ ልቤ አፕላይ ማድረግ ስለምችል አፕላይ አረኩኝ።
በሰዓቱ ይህ እንደሆነ አላውቅም፣ ግን የቤት እቃችን እንዳለ ተሸጦ ሁሉ ነገር ባዶ ሆኖ ነው እኔ ለሁለተኛ ጊዜ የተላኩት ወደ ቻይና። ግን ያንን ሚስጥር አላውቅም። የቤት እቃችን ማለት ምንም የቀረ ነገር የለም። በቃ ቤት ውስጥ የቀረ የለ። ሱቃችን ተዘግቷል። የሱቅ እቃው እንዳለ ወጥቶ ተሸጦ ከሰው ድጋሚ ተበድሮ በብድር ነው ድጋሚ የተላኩት። ያንን ሂስትሪን አላውቅም። ለ2 ወር ያክል አልጋ እየያዘልኝ አዲስ አበባ በየቀኑ 150 ብር እየከፈለ አቆየኝ። በድብቅ ነው የምናወራው እኔና እሱ። እናቴ አታውቅም። ለምን አሁን ተባረረ የሚባል ነገር ብትሰማ እናቴም ነው የምትለው፣ ወንድምና እህቶቼም ነው የሚሉት። የሚቀበለው አይኖርም። ድጋሚ ለሱ ዋጋ አንከፍልም ነው የሚሉት። እሱ ደብቆ ነው ላንተ። እሱ ደብቆ ነው። በስልክ ረጅም ርቀት ወጥቶ ነው የሚያወራኝ። ስልክ ስደውል እሱም ወጣ ብሎ ነው የሚደውልልኝ ቤት እንዳይሰሙ እያለ 2 ወር እዚህ ቆየን እኔና እሱ በስልክ። ፋይናሊ ቪዛው መጣ። ድጋሚ ሃንዡ የምትባል ከተማ ሃንዡ ዩኒቨርሲቲ ውስጥ ድጋሚ ለመማር ሄድኩኝ። ለራስ ምን ማልክ ማለት ስትሄድ ካሁን በኋላ እንደው አልባረርም። ልክ ፕሌን ውስጥ ገባ ውሳኔ ወስኛለሁ። ባይገርም ትልቁን ውሳኔ እዛ ጋር ነው የወሰንኩት። ከዚህ በኋላ አቺሽ የተባለበት ቦታ ላለመድረስ፣ ኢቭን ሲጋራ ራሱ ላለማጨስ ወሰንኩ። ፕሌኑ ሻንጋይ የሚባል ኤርፖርት አረፈ። ከሻንጋይ በባስ ወደ ሃንዡ የሚባለው ከተማ ሄድን። ሃንዡ ከተማ ገባን። ዶርሜን አየሁት። ከዛ ክላስ ነገ ነው የሚጀምረው። ስለዚህ ለምን ዛሬ በቃ እንደዚሁ ዶርሜ ውስጥ ትንሽ ውስኪ ነገር ገዝቼ ለምን እንደዚሁ እየጠጣሁ ኢንጆይ አላደርግም አልኩኝ። ውሳኔ ወስኛለሁ። እሺ ላለማጨስ ምናምን ሲጋራ ላለማጨስ ወስኛለሁ። ውስኪ ገዛው መጣው። አንድ ጂንጆ የምትባል መጠጣለች። ትንሽ ናት። 46% ነው አልኮል ቮሊዩሟ፣ ግን ትንሽ ናት። እሷን ይዤ የገባው ዶርም እሷን እየጠጣው እስከ 6 ሰዓት 7 ሰዓት ቆየው። ድጋሚ 7 ሰዓት ላይ ወጣው። ሌሊት ሱፐርማርኬት ከፍተ ነው 24 hours። ድጋሚ ገዝቼ ተመለስኩኝ። እየጠጣው ነጋ። ሲነጋ ተኛው። ጠዋት ክላስ መሄድ ነበረብኝ፣ አልሄድኩም። አርፍጄ 10 ሰዓት 11 ሰዓት የተነሳሁት ማለት 10 ሰዓት 11 ሰዓት የተነሳሁት። በቃ 11 ሰዓት ሆኗል፣ ነገ ሄዳለሁ፣ ዛሬ ገዝቼ ልምጣ አልኩኝ። ድጋሚ ሄድኩኝ። ያቺን መጠጥ ገዝቼ መጣሁ። እየጠጣሁ አሁንም ሌሊት 9 ሰዓት 10 ሰዓት ሆነ። 10 ሰዓት አካባቢ ተኛው። ጠዋት ተማሪው እንዳለ ደርሶ ሲመለስ እኔ ከእንቅልፌ የተነሳው አይ ዛሬም አለፈኝ በቃ አልኩኝና ከሰኞ ጀምሮ ብዬ ወሰንኩኝ። ይመስለኛል አርብ ቅዳሜ አካባቢ ይመስለኛል። ከሰኞ ጀምሮ እሄዳለሁ አልኩኝ። እሑድ ቀኑን ሙሉ እንደዚሁ አሳለፍኩኝ። ሰኞም እንደዚሁ አለፈኝ። አመት ሞላኝ። ክላሱን ሳላየው የክላሱን ዴስክ ወንበር ሳላየው አመት አሳለፍኩኝ በዚህ አይነት ሁኔታ። እንዴ ዶርም ውስጥ ነው ጭፈራ ቤት ይላል? ዶርም ውስጥ ኧረ የትም ጭፈራ ቤት አይደለም። ወስኛለሁ አልኩ እኮ። አሁን ግን በመጠጥ ውስጥ እጅግ በጣም ተያዝኩኝ። አሺሽ የለም፣ ሲጋራ የሚያነክል አላጨስም፣ ግን በጣም ነው የምጠጣው። አንድ ጓደኛ አለኝ ባንግላዴሻዊ ነው፣ ከሱ ጋር ነው። እሱም ያው ተው ይላል፣ ግን ያን ያክል አልሰማውም። እሱ የእስልምና ሃይማኖት ተከታይ ነው እና ሐራም ይለኛል፣ በጣም ይጸየፈኛል። ግን እንደ ጉድ ነው የምጠቀመው። በቃ ሌሊቱን ሙሉ ስጠጣ አድራለሁ፣ ቀኑን ሙሉ ተኛለሁ፣ ሌሊቱን እየጠጣሁ አድራለሁ፣ ቀኑን ተኛለሁ እያልኩኝ አመት ሞላኝ። ምን እንደምታረገው ማታ ማታ እየጠጣ ጉድሩ ውስጥ እንትን አለች፣ ቴራዞ አለ። ወጣ ብዬ 6ኛ ፎቅ ላይ ነው። እዛ ጋር ቁጭ ብዬ አየሩም ደስ ይላል። ከላይ ከዋክብቱ ጨረቃዎቹን እያየው በስልኬ ሙዚቃ ከፍቼ ሙዚቃዬን ቤርፎን እያዳመጥኩኝ እየጠጣሁ ነው ማነጋው። 1 አመት ሙሉ 1 አመት በቃ ክላሱን ሳላየው። አመቱ መጨረሻ ላይ በየቀኑ ጽዳት ሰራተኛዋ ከኔ ዶርም የሚወጣው የጠርሙስ ብዛት ብዙ ነው እና ታች ከየት ነው የሚወጣው ይሄ ሁሉ ጠርሙስ ስትባል ላይ አንድ ኢትዮጵያዊ ያለ ትላለች። አይሶፒያ ነው የሚባለው በቻይነኛ ኢትዮጵያ። አንድ አይሶፒያዊ ያለ ከዚህ የመጣ እሱ ነው የሚጠጣው ምናምን ነገር እየተባለ ኢንፎርም ይደረግብኛል። እኔ ያው ብዙም ግድ አልሰጠኝም። ብቻ አመቱን እንደዛ ጨረስኩኝና ድጋሚ ማለት ቆይ ያሁላ አዲስ አበባ ዩኒቨርሲቲ መባረር፣ ቻይና ሄደክ እንደገና ተባረር መታል። የመጨረሻ ነው እንግዲህ ፋዘር ቤት ቀሸጦ ዘይላከና መሀል ላይ ትዝ አይልም እኮ በጣም ወጣትነት መሀል ላይ ምንም ትዝ አይልም። አንድ ቀን እንኳን ለመሄድ አትነሳሳም? ምንድን ነው? ብዙ ጊዜ እኮ ወስናለሁ። ምስጠጣ እኮ ሌሊት 10 ሰዓት ላይ እኮ ከባድ ውሳኔ ወስኜ ነው እኮ ማሳልፈው። አንዳንዴ ጠርሙስ የምሰብርበት ጊዜ አለ። ከዚህ በኋላ በቃኝ ብዬ ሲጋራውንም ሽንት ቤት ከትቼ ምናምን ነው የሚተኛው። 11 ሰዓት ከእንቅልፌ 10 ሰዓት እነሳለሁ ከቀኑ። ድጋሚ ገዝቼ እመጣለሁ። ከዛ ደግሞ ማታ አሁንም ትዝታለህ። ድጋሚ ማታ አሁንም ትዝታለሁ። ቃል እገባለሁ። ግን ወደ ውስጤ ከውጭ የማስገባው ነገር አልነበረም። ያው በፊት ውስጤ የገባ ነገር ነው አሁን እየተፋ ያለሁት። እጫራለሁ ብለህ አልፈራም? የበሩ አልፈራውም። ኧረ ድፍረት እስከ ጫፍ ነው። እኔም እኮ ትንሽ ስለማውቀው ነው። እኔም መጠጥ ጫቃለሁ፣ ጫትኩም ያውቃለሁና ሉክ እንግዲህ የሆነ አዙሪት ነው በእርግጥ። ግን ዞሮ ባለው ከዚህ ቤት ተጨረ ስለነበረ ተባረ ስለነበረ የሆነ ቀን እንኳን አልፈርፎ ክላስ ልግባ የሚል ነገር አይመጣም። እየተገናኝተን ምንም እንደዚህ አላስብም። ፋይናሊ ድጋሚ ለ3ኛ ጊዜ ከቻይና ለ2ኛ ጊዜ ከዩኒቨርሲቲ ደግሞ ለ3ኛ ጊዜ ተባረርኩኝ። 5 ቀን የቁም እስረኛ ሆንኩኝ።
ታማኝ እስረኛ የሚባል አለ እዛ ውስጥ እዛ ከተማ ላይ ጠዋት ከዶርም ትወጣለህ ፖሊስ ጣቢያ ትሄዳለህ እስር ቤት ውስጥ ትገባለህ ቁጭ ብለህ ትውልና ማታ ወደ ዶርም ትመለሳለህ በታማኝነት ነው ድጋሚ ጠዋት ትመጣለህ እስር ቤት ትገባለህ ፖሊስ ጣቢያ ቁጭ ትላለህ ቀኑ ሙሉ እዛው ትላለህ ማታ ወደ ዶርም ትመለሳለህ 5 ቀን እንደዛ ቆየው ፋይናሊ ወደ ኢትዮጵያ ድጋሚ መለሱኝ ማለት ነው በምን እንደሚመልሷችሁ ቆይ ትራንስፖርት ራሳችሁ ችለው ነው ትራንስፖርት አይችሉም ትራንስፖርት በራስ ነው ስመለስ እዛው ማቃቸው በፊት የነበርኩበት ከተማ ማቃቸው ኢትዮጵያኖች ነበሩ ለነሱ ኮንታክት አረኳቸው እነሱ የተወሰነ ገንዘብ ላኩልኝ በዛ ገንዘብ ወደ ኢትዮጵያ ተመለስኩኝ ማለት ነው ስትመለስ ምን ይመስል ነበር ምን እያሰብክ መጣ ያን ያክል ፊል አላረኩትም ከባድነቱም አልታወቀኝም ወይ ድጋሚ ሄዳለሁ ወይ ደግሞ እጄ ላይ የተወሰነች ገንዘብ አለች ወደ $1200 አካባቢ የምትሆን ስለዚህ በዛች የሆነ ስራ ጀምራለሁ የሚል እምነት ነው የህንፃው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንፃው ዋርካ ድር አዲስ ኢንጂነሪንግ መጣው እጄ ላይ የተወሰነች ገንዘብ ነበረችኝ አልጋ ይዤ እዚሁ አዲስ አበባ ድሮ አዲስ አበባ ዩኒቨርሲቲ የማቃቸው ልጆች ጋር ሄድኩኝ እነሱ ጋር ያው ከውጭ ነው የመጣው ተባለ በቃ ተባረሪ እንደመጣው ያቁም ሙገሳውን ነገር አልችልም ክብ ሰርቶ ነው ሁሉም ከኔ ጋር የሚውለው አዲስ አበባ ዩኒቨርሲቲ የነበሩ ጓደኞቼ ነበሩ ከነሱ ጋር መጠጣት ጀመርኩኝ መቃም ጀመርኩኝ ባለሀብት ነህ ጋባዥ ነህ አዎ $1200 አለኛ ለፋዘር አለ ወልከም የሚያቂላ እንደመጣ አይታወቅም የለም ያቂላ የአዲግራት ልጆች ምናምን ናቸው ጓደኞቼ ከነሱ ጋር ጊዜ አሳለፍኩኝ ፋይናሊ እያልኩ ገንዘቧ የመነመነች መጣች ወደ ማለቁ አካባቢ ስደርስ ኢቭን እምቅምበት ቤት ውስጥ ባለ ጫት ቤቱን እያስፈቀድኩት እዛ ማዳበሪያ ጥፌ ተኛ ጀመር አረታው እያልኩ ህይወትን በዛ ገፋሁትና ፋይናሊ ባዶ ቀረም ዶላሩ አለቀች ባዶ የዛን ሰዓት ላይ ቺቺኒያ የሚባል ሰፈር አለ እዛ ከበደ ስጋ ቤት ምናልባት ልታውቀው እዛ ጋር ጎዳና ላይ ወጣው ማለት ነው ለመጀመሪያ ጊዜ ከበደ ስጋ ቤት ጋር አደረኩኝ ጎዳና ማለት ጎዳና ውጪ ስፓልት ላይ ጫት ቤቱ ሰውዬ ማላሰድራለ አትቀርማ ቀንም ገዝታ ምንም መቃም የለኝም ኢቭን እሱ ብቻ አይደለም ስቀመጥ ከልጆቹ አጠገብ ጫማዬን አውልቄ አላውቅም ካልሲ ቀይሬ አላውቅም ያኔ ካልሲ እንደሚታጠብ የረሳው ልጅ አሁን ወሬው ነው ካልሲ ጠረኔም ቃጣ ያስቀምጣቸው እና እዛ ጋር ሆነ ቃም ነው የሚሉኝ ራቅ ብዬ ነው የምቀመው ጫት ቤት ያሉ ሰዎች ጓደኞቼ ጫት ቤት ያሉ ጓደኞቼ ናቸው በቃ ረጅም ሰረጅ ኦልሞስት 2 ወር 3 ወር አብረን ቆይተናል እኮ እዛው የቃምኩኝና ራቅ ብለህ ቃም ነው የሚሉኝ ወጣ ብዬ ነው የምቀመው ፋይናሊ ውጭ አደርኩኝ ማለት ነው ከዛ በኋላ የጎዳና ህይወት ተጀመረ ማለት ነው አዲስ አበባ ላይ ለወራት ያክል በጎዳና ተዳዳሪነት ቆየው ማለት ነው ማታ ማታ ቺቺኒያ ነው ማድረው ሰው ብዙ ስላለ ወንበዴ ምናምን እንደዚህ አይነካም ቀን ነው የሚመስለው ቺቺኒያ ማታ ማታ ጠዋት ደግሞ የካ የሚባል አባዶ የሚባል ሰፈር አለ ኮንዶሚኒየም እዛ አካባቢ ጫካ ነበረ እዛ ጫካ ሄድና እዛ ተኛለሁ ቀን ማታ ማታ ደግሞ ድጋሚ በእግር ቺቺኒያ መጣና ቺቺኒያ አራለሁ ከቺቺኒያ አባዶ በእግር በእግር ሄዳለሁ እና ውስጥ እግሬን በጣም አብጧል ከምነግር በላይ ብስቁልቁል ብያለሁ እና ቺቺኒያ ድሬ ማታ ጠዋት ወደ አባዶ ሲሄድ አስፋልት ዳር እንደዚህ የታጠሩ በብረት የታጠሩ ግሪን ኤሪያዎች አሉ አይደል እነሱን ሳይ እንኳን እዛ እንደው ፈቅደውልኝ ገብቼ በተኛው ብዬ እመኛል ግን ያባሩኝ ይሁን ገብቼ በተኛ እንቅልፍ ዞሮብኝ ነው የምነሳው ከዛ ከተቀመጥኩበት ቺቺኒያ ስነሳ እንቅልፍ ዞሮብኝ ነው ለሊት ሙሉ አልተኛም ቁጭ ነው የማራው አንዲት ቦርሳ አለችኝ የተወሰነ ልብስ አለ እዛ ውስጥ ቦርሳዋን ከፍ አድርጌ ነው ቁጭ የማራው አስፋልት ዳር ምግብ እንዲሰጡ ነው ወይስ ስለማይመሽ ነው እዛ ጋር ያመሻሉ የመጀመሪያ ጊዜ ጎዳና ወጣሁት ቦሌ ነበረ ቦሌ ድናሞ ጋር አይ ቦሌ ምንም የሚያስቸግር ስለለም የሀብታም ሰፈር ነው ሚነካኝ የለም ብዬ እዛ ለማደር ነበር የወጣሁት ግን ድንገት ለካ የሆኑ ትናንሽ ልጆች ልክ መሸት ሲል የሆኑ ሌቦች ይመጣሉ እና ከርቀት ሲመጡ አዩዋቸውና ቦሌ ምናልባት መድኃኒዓለም ፊት ለፊት መድኃኒዓለም ቤተክርስቲያን ፊት ለፊት ጭፈራ ቤት ነበረ እና እዛ ጭፈራ ቤት የነበረው ጋርድ ነው ጎተት ታሪክቶ ያስገባኝ ምን ትሰራለህ ምናምን ሲለኝ ዝም ብዬ አክስቴ አባራኝ ነው ከቤቱ ምናምን ነገር አልኩት ከዛ ማናጀሩን ባለቤቱ አለቀን እና ውጭ ልታደር ነው አለኝ አዎ ስለው በቃ ና እዚህ ማደር የለብህም እዚህ በጣም ብዙ ቦዘን ያለ ና ቀን የሆነበት ቦታ ወስደሃለሁ አለኝ ለሊቱ ቀን የሆነበት ሰፈር ወስደሃለሁ ቺቺኒያን አሳየኝ እውነትም ቺቺኒያን ሲያሳየኝ ሰው ብቻ ነው ለሊቱ
ስለዚህ የሚተናኮልም የለም እዛው ማድረግ ጀመርኩ ማለት ነው። እንደዛ እያለ ምግብ እስኪ ትበላለህ ማለት ነው። ምግብ ሲገኝ ቡሌ ይበላል፣ ከጣጣም ደግሞ ዝም ብሎ ይታደራል ይባላል። ከሰዎች ጋር ሄደህ ጠጋ ብለህ የምትበላው እየለመንክ ነው? እየለመንኩ ነው በላው። ከሰዎች ላይም ገንዘብ ወስዳለሁ። ጠዋት አሁን ስመጣ ቀጥታ አባዶ እስከሚደርስ ከሰዎች ላይ ገንዘብ እየጠየኩኝ ነው የምሄደው። ከዛ ማግኘትን በላባታለሁ። የተረፈችውን ደግሞ ሲጋራ ገዝቼ ደግሞ ሌሊቱን ድጋሚ እያጨስኩኝ ደግሞ አሳልፋለሁ ማለት ነው። አባትህ ጋር መኖር አላሰብኩም። በቴሌግራም ላይ ግን 10 ብርም 15 ብርም ሳገኝ እየገባው ቴሌግራም ላይ ኮንታክት አደርገዋለሁ። ስልክ ነበረች? ስልክ የነበረች ትንሽ ስልክ ናት። ኢንተርኔት ቤት ገብተህ ማለት ነው? ኢንተርኔት ቤት ገባና ለሱ በቴሌግራም ላይ ልክለታለሁ። ኮንታክት አደርገዋለሁ። አለው ደህና ነኝ እንዴት ነህ እንደዚህ ኮንታክት አደርገዋለሁ። ከሰላምታ እንለዋወጣለን ምናምን ነገር። ምን አጋጠመህ ጎዳና ላይ በነበረህ ጊዜ ማትረሳው ነገር? እንደው ምኑ ጋር መሰለህ ተርኒንግ ፖይንት የተፈጠረው? እዛ ከበደ ስጋ ቤት ጋር ቁጭ ሳለ ድሮ አስጠናቸው የነበሩ ተማሪዎች አንዱ ደግሞ የሀገሬ ልጅ ነው፣ የድሬዳዋ ልጅ። እንደዚህ ደግፋቸው በትምህርት ሰፖርት አረጋቸው የነበሩ ልጆች ጠጥተው ተዝናንተው ወደዛ ስጋ ቤት ልክ ሊገቡ ሲሉ አየዋቸው ቀና ብዬ። ጎዳና እንደወደኩ አይታወቅም፣ ከቻይና እንደመጣውም አይታወቅም። አላዩኝም እነሱ። እኔ እዛ ጋር በጣም ደነገጥኩኝ። በቦርሳዬ ተከልዬ አሳለፍኳቸው። እነሱ ገቡ ወደ ስጋ ቤት። በጣም ደነገጥኩኝ። ከዛ አካባቢ ጠፋው። በንጋታው ጠዋት ላምበረት መጣው። ከሰዎች ላይ ገንዘብ ለመንኩኝ፣ ወሰድኩኝ 35 ብር። አዲስ አበባ ዩኒቨርሲቲ ማር በነበረበት ጊዜ ድሮ ቢሾፍቱ ደብረዘይት መከላከያ ኢንጂነሪንግ ኮሌጅ አለ። እዛ ኮሌጅ አንድ ትልቅ ፕሮጀክት ለመስራት አስገብቼ ነበር እና ደብረዘይትን አውቃታለሁ። በቃ ለአዲስ አበባ የምትቀርበው ደብረዘይት ናት። ስለዚህ ወደ ደብረዘይት ልሂድ ብዬ በ35 ብር ትራንስፖርት ተሳፍሬ ደብረዘይት ገባሁ። ለምንድን ነው ደብረዘይት ሄድከው? ለምንድን ነው? ሽሽት እንዳልታይ ነው። የዛን ቀን ደነገጥኩኝ። በቃ በዚሁ ከቀጠለ ሰዎች ያዩኛል፣ ለቤተሰብ ኢንፎርም ይደረጋል። አባቴ ምንድን ነው የሚለኝ፣ እናቴ ምንድን ነው የምትለኝ። ሽንፈቴን ሰዎች እንዲያውቁብኝ አልፈለኩም። ጎዳና መውደቄን ሰዎች እንዲያውቁብኝ አልፈለኩም። ወደ ቢሾፍቱ ደብረዘይት ሙቭ አደረኩኝ ማለት ነው። ደብረዘይት ልክ ስወርድ እዛው መናኸሪያ የተወሰኑ ልጆች አገኘው፣ እየቃሙ ነበር። ጠጋ ብዬ አብሬያቸው ቃምኩኝ። የምታውቃቸው ናቸው? አላውቃቸውም። እጫወታለሁ ከሰው ጋር እንደዚህ ያቀራርባል። ስታጣ ነው ደግሞ የሚያለያይ። ጠጋ አልኩኝ። እዛም ደግሞ ሱሱ ቀጠለ ማለት ነው። ደብረዘይትም ደግሞ በጎዳና ተዳዳሪነት ህይወትን ቀጠልኩኝ ማለት ነው። ቀን ቅማለሁ፣ ከነሱ ጋር እበላለሁ፣ ከነሱ ጋር ጠጣለሁ። እነሱ ቤት አላቸው። አሁን ጓደኛ ያገኘህ ማለት ነው? ቤት አላቸው ግን ውጪ ነው የሚሉት። ሱሰኛ ናቸው። ቤት አላቸው ማታ ገብተው የሚያድሩበት። እኔ ቤት የለኝም። ማታ እነሱ ወደ ቤታቸው ሲሄዱ እኔ ጎዳና ላይ ነው የማድረው። ስፓልት ላይ መናኸሪያ አካባቢ ድሮ ትናንሽ ኮንቴነሮች አሉ። እዛ አካባቢ እጃራለሁ ማለት ነው። እያለ የጎዳና ተዳዳሪነት ህይወቱን ገፋውበት ማለት ነው። ምን ታስብ ነበር? አሁን ተስፋ ምን ነበረ? ማለት መሽቶ ሲነጋ ጊዜ ሲቀጥል ምን አርጌ ተመልሼ ወደ ህይወት እመለሳለሁ፣ ቤተሰቦቼንስ ምን ያገኛችኋለሁ ነበር የምታስበው? ኖ ሆፕ፣ ተስፋ የሚባል ነገር እኮ የለም። ምግብ በፍለጋ የሚገኝበት ሰዓት ነው አለ። የሚያሸማቅቀኝ ነገር አለ። ትናንትና ሳስበው ያመኛል። ኢቭን በጣም ነው ማጨሰው አሺሽ። ለምንድን ነው በጣም ማጨሰው? ራሴን ድንዝዝ አረገውና በሐሳቤ ድሮ የነበርኩትን የቻይናን ህይወት ኖረዋለሁ። ሀይቅ አለ ቢሾፍቱ እንደምታውቀው። ሀይቁ ዳር ቁጭ እስከ ማታ 2 ሰዓት ድረስ ሀይቅ ዳር ቁጭ ድሮ ሞተር ነበረኝ እንደነገርኩ እንግዲህና ያንን ሞመንት አመጣውና በሐሳቤ እሄዳለሁ ብሩ እያልኩኝ ሞተር እንዳለው በእኔ ሐሳብ እና በቃ አሺሹን ካጨስኩ በኋላ ነው ኢትዮጵያ ውስጥ አይደለም ቻይና ነው ያለሁት። ስለዚህ ዴይሊ ያንን ህይወት በጣም ምናፍቀዋለሁ፣ በጣም ፈልገዋለሁ። ስለዚህ ዴይሊ እንዴትም ብዬ ጠዋት ከእንቅልፌ እንደተነሳው ምግብ ይኑር አይኑር ግድ አይሰጠኝም። እንዴትም ብዬ አሺሽ መጠቀም እንፈልገው። ከዛ ቀኑን ሙሉ ቻይና ነው ሙለው፣ ማታ ድንዝዝ ብዬ ጎዳና ላይ እራለሁ፣ በነጋታው ድጋሚ ቻይና ነው ሙለው። የሚገርም ነው። በበደ የሚገርም ታሪክ ነው። እያለ ህይወት ቀጠለ። ገንዘብ ከየት ታመጣለህ ታዲያ? አሁን ተገዝቶ ነው የሚገኘው እንግዲህ ከሆነ ቦታ ይሄ ነገር ለመጠቀም። ጠዋት ስመጣ ሁሉም ነው በደስታ የሚቀበለኝ። አብሬያቸው አጨሳለሁ፣ አብሬያቸው ቅማለሁ። ታሪክ አለህ አንተ። ከቻይና ነበርክ እንደዚህ ተጫውታችኋለህ። የድሬዳዋ ልጅ ነው። ዳኒ ቻይና ነው የሚባለው። በቃ ስለዚህ እንደዛ እያለ ህይወት ቀጠለ። ከዕለታት በአንድ ቀን ግን እጅግ በጣም ራበኝ ከመናገር በላይ። ምግብ ጠፋ። እዛም አካባቢ ፖሊስ መጥቶ በትኖን ነበረ። ጓደኞቼም የሉም፣ የሚበላ የለም፣ የሚጠጣ የለም። ድንዝዝ ብያለው። 2 ቀናቶች አለፉ ያለምንም ምግብ ያለምንም ውሃ ነው የምልህ። ምግብም የለም ውሃም የለም። ገላይን ታጥቤ አላውቅም። ሰውነቴ በጣም ቆሽሯል። ጫማዬን ካልሴ ልክ ሳውልቀው እግሬ ቁስል ብሏል። የውስጥ እግሬ
ጫማዬንም ቀይሬው አላውቅም። በጣም ነው ሰውነት የሚሸተው። ጥቁር ብያለሁ። ኢቨን ከድሮ ድሬዳዋ አብሬው እስከ 12ኛ ክፍል የተማርኩት ተማሪ አንድ ቀን አይቶኝ ራሱ እንደዚሁ አልፎኛል። የት ነው ማቀው ብሎ። አንተ ግን አውቀዋል? እኔ አውቀዋለሁ። እሱ ደስቶኛል። የት ነው ማቀው ምናምን ብሎ አልፎኛል። የት ነው ልጅ ማቀው? አይተኝም ልታቀኝም አትችልም። ግን ምን የሚል ኢንፎርሜሽን ለቤት ይደርሳቸው ነበር? ልጃችሁ ኢትዮጵያ መጥቷል፣ ጎዳና ላይ ወድቋል፣ ሱሰኛ ሆኗል እየተባለ ኢንፎርሜሽን ይደርሳቸዋል። ወሬ ያየ ሰው አለ ማለት ነው። አዎ፣ ለእናቴ ይደርሳታል። እናቴ ደግሞ ለአባቴ ስትነግረው አባቴ ቻይና ነው ያለውን እሱን አውቀዋለሁ ምናምን ይቃወማታል። ቤት ይጣላሉ። ፋይናሊ እንደሆነም ሊለያዩም ደረሱ። በቃ ከዚህ በኋላ ስለዚህ ልጅ ክፉ ነገር እንዳትነግሪኝ፣ የሚነግሩሽን ወሬ እዛው ይዘሽ ቁጭ በይ፣ ለእኔ መተሽ ኢንፎርም እንዳታረጊ ምናምን ብሎ ሊለያዩም ጫፍ ላይ ደርሰው ነበረ። እሱ በጣም ነው የሚያምነኝ፣ በጣም ነው ትረስት የሚያደርገኝ። ኢንስፓየር አደርገዋለሁ። አልበርት አንስታይልን አታውቀውም ብለዋለሁ። እሺ አልበርት አንስታይል ከትምህርት ተባሮ ነው እንደዚህ ትልቅ ቦታ የደረሰው። እንትናን አታውቀውም? እሺ እንደዚህ ሆኖ ነው እንደዚህ ትልቅ ቦታ የደረሰው ብዬ ልቡን በጣም ከፍ አደረግ ስለነበር እንደው ቢባረርም ትልቅ ቦታ ይደርሳል የሚል እምነት ነበረው። ለሶስተኛ ጊዜ ተባረረኝ በመጣ ማለት ነው። ፋይናሊ ልሞት ጫፍ ላይ ደረስኩኝ። ደብረዘይት በረሃብ ጭው አለብኝ። ከዛ እኔ ድሮ ይመስለኝ የነበረው ለድሬዳዋ አዲስ አበባ እንደምትቀርብ ነው ማቀው። አዲስ አበባን አልፈ ደብረዘይት እንደሆነ ነው ማቀው። ስለዚህ በሞትም ከዚህ በኋላ እዛው አዲስ አበባ ሄጄ ልሙት አልኩኝ። ሬሳዬንም ለመላክ ለቤተሰብም ይቀርባል፣ አትሊስት የሚያቀኝም ሰው አይጠፋም አዲስ አበባ ብዬ ወሰንኩኝና መናኸሪያ ከነበሩ ልጆች 35 ብር ተቀብዬ ወደ ሚኒባሱ ስልገባ ጉዞ ሳረግ ሚኒባሱ ጫፍ ላይ 2 የሲጋራ የተረገጡ እንትኖች አሉ። የሲጋራ ቁሬ የምንላቸው የተረገጠ ነውና እነሱን አዩዋቸውና ሁለቱን ቀስ ብዬ አነሳውና ኪሴ ውስጥ ከትቼ ከመንገድ ላይ እየለቃቀምኩ ነው ማጨሰው። በቃ እዛኛው ጫፍ ላይ ደርሻለሁ ነው የምልህ። አይምሮዬም ልክ አይደለም። ምክንያቱም ቀን ቻይና ነኝ፣ ኢትዮጵያ ውስጥ አይደለሁም። አልግባባህም ብታወራኝ እኔ ቻይና እንደሆንኩ ነው ማምነው። ወደ ሚኒባሱ ውስጥ ገባው። ሚኒባሱ ውስጥ ቀመጥ እንግዲህ የተቀመጥኩት በጥግ በኩል ነው፣ ጫፍ ላይ አፌም እንዳይሽት ሰውነቴም ስለሚሸት ጥግ ላይ መስኮቱ ዳር የተቀመጥኩት። መስኮቱን ከፈት አድርጌ እኔ የተቀመጥኩኝ፣ ከኔ አጠገብ ደግሞ አንድ ሽማግሌ ሰውዬና አንድ አሮጊት ሴትዮ ከገጠር ነው የመጡት፣ ያስታውቃሉ። አማርኛም ብዙ አይችሉም። እነሱ ተቀምጠዋል፣ ዱላ ነገር ይዘዋል። ከኋላ ያው መጨረሻው ወንበር ላይ ሚኒባሱ ውስጥ 4 ሰው ነው የሚያስቀምጧል። 4ኛው ላይ ደግሞ በዚህኛው ጥግ በዚህኛው መስተዋት ጋር ደግሞ አንድ ሴት ልጅ ተቀምጣለች። አነስ የምትል እድሜያም ወጣት ነገር የሆነች። መኪናው ጉዞ ጀመረ ማለት ነው ወደ አዲስ አበባ። አስብ የነበረው በዛን ሰዓት ምንድን ነበረ? አዲስ አበባ መገናኛ ጋር ወርጄ ድልድዩ ስር ወድቄ ከዛ ሬሳዬ ለቤተሰብ ተልኮ አባቴ ፌንት ሲነቅል እናቴ ወገቧን አስራኡ ስትል የሰፈር ሰው ተሰብስቦ ሲቀብረኝ አስብ የነበረው ሁሉ እሱን ነበር። እና ወደ ውጭ ማንባት አቅቶኝ ወደ ውስጥ ነበር ማለቅ ሰው ቶታሊ ጊቭ አፕ አድርግቻለሁ። ይሄ ድሮ የሚወስነው የሚጀግነው ማንነቴ ሞቷል። እቀየራለሁ ማታ ማታ የሚወስነው ማንነቴ ሞቷል። ከራቡም የተነሳ ኢትዮጵያ ውስጥ እንዳለው አንደርስታንድ አድርግቼዋለሁ። ሌላ ጊዜ ቻይና ውስጥ ነበርኩ፣ አሁን ኢትዮጵያ ውስጥ ነው ያለሁት። ወድቅ ያለው ጊቭ አፕ አድርግቻለሁ ቶታሊ። ልክ አዲስ አበባ ሃይዌውን እንደጨረስን ወደ አዲስ አበባ ልክ ስንገባ ሃይዌውን እንደጨረስን ለፍተሻ ወረዱ ተባልን። ለፍተሻ ስንወርድ ያቺን 2 የተረገጠ ሲጋራ ራቅ ብዬ አጭሼ ስመለስ ሌላው ተሳፋሪ እንዳለ ገብቷል። እኔ ነኝ መጨረሻ የመጣሁትና ቦታዬ ላይ ጥግ ልቀመጥ ብዬ ስጠይቃቸው እነዚህ 2 አሮጊትና ሽማግሌ ሰዎች አይሆንም ብለው አሉ። እኛን እዚህ ጋር የምንቀመጠው ይዘነዋል አሉኝ። ቦታዬ ቅድም እዛ ጋር ነበር፣ እኔ እዛ ጋር ነው የምቀመጠው። ዱላ ነሱ ሞቼ ነው ቆሜ አትቀመጥም ብለው እኔ አፌ ስለሚሸት ሰውነቴ ስለሚሸት ነው እዛ ጋር መቀመጥ የፈለኩትም። በፍጹም ሞተን እንገኛለን ከዚህ ጋር አንነሳም አሉ። በቃ ረዳቱን ተዋቸው አልኩትና እዚህ ጋር ሽማግሌው አሉ፣ በመስኮቱ ዳር አሮጊቷ ሴትዮ አሉ። እዚህ ጋር እኔ ተቀመጥኩኝ፣ በዚህኛው መስኮቱ ዳር ልጅቷ አለች። ልጅቷ አጠገብ ተቀመጥኩኝ ማለት ነው። ቅድም የነበረችዋ ልጅ። አሁን ጉዞ ጀመረ። ልክ መኪናው ጉዞ ሲጀምር ሀገራችሁ ታምራለች አልኳት። የመጀመሪያ ቃል ይሄ ነበረ። የቷን ሀገር? ደብረ ዘይትን። የደብረ ዘይት ልጅ አይደለም አለችኝ። አዎ የደብረ ዘይት ልጅ አይደለሁም። ከየት ነው የመጣው? የመጣውበትን ፕሮሰስ ነገርኳት። ቦርሳዬ ውስጥ የነበሩ የቻይና ዶክመንቶች፣ ፓስፖርት፣ የቻይና መታወቂያን አውጥቼ አሳየኋት። ይዛችሁ ነበር? አዎ የቻይና መታወቂያ ግቢ ውስጥ የምንመላለስበት ዶክመንቶች ነበሩ፣ አሳየኋትና ታሪኬን እየነገርኳት ስንሄድ አለቀሰች። የምማረው ቻይና ነበር፣ ከቻይና ተባረሬ ነው የመጣሁት። በሱስ እንደሆነ አልነገርኳትም። ቻይና ነበር ማረው፣ ከቻይና ተባረሬ ነው የመጣሁት። ጎዳና ላይ ደብረ ዘይት ስኖር ነበር ብዬ አስረዳኋት። አለቀሰች፣ አነባች። መገናኛ ጋር ስንወርድ ቸኮሌት ገዛችልኝ።
ምግብ እንዳልበላው ስለነገርኳት እንደ ትናንት ቫለንታይን ዴይ ነበር እንደዋለም የተገናኘንበት ጊዜ እጇ ላይ ገንዘብ ስላልነበረ ቸኮሌት በ15 ብር ገዛችልኝ። ቸኮሌቱን በላው። ላምበረት መናኸሪያ ጠብቀኛለችኝ። እኔ ወደ ደብረ ዘይት ወስዳለሁ፣ እኔ ቤት ተከራይቼ አግዛለሁ አለችኝ። መቼ? ትንሽ ልጅ ናት። የዛኑ ቀን እንዴ? የዛኑ ቀን ተመልሼ እመጣለሁ አለች? አዎ፣ የእግዚአብሔር ስራ። ኧረ በስመ አብ። ላምበረት መናኸሪያ ጠብቀኛለችኝ። እሺ አልኳት። ላምበረት መናኸሪያ ሄድኩኝ በእግር። እንዴ የሚገርም ታሪክ ነው። እንደዛ አመንከት? አዎ። እንዴ ብቻ ሚለ ምን ኦፕሽን አለኝ? እንደዚህ የሚለኝ ሰው አይደለም፣ የሚያስጠጋኝ ሰው እኮ የለም። እንኳን አልቅሶ ታሪኬን የሚያዳምጥ አይደለምና አጠገቡ አስጠግቶኝ ቁጭ የሚል ሰው የለም እያልኩ ነው እኮ። ስለዚህ እሷ እንደዋንም እኔም ማመኗ እኔ ገርመኛል። ቆይ መገናኛ ጋር ያወራችሁት ነው? ሚኒባስ ውስጥ እያወራን መጣ። መገናኛ ጋር ስንወርድ እኔ ደብረ ዘይት ወስዳለሁ፣ ቤት እከራይልሃለሁ፣ እኔ አግዛሃለሁ፣ አይዞ አለችኝ። ቸኮሌት ትገዛችልኝ ሰጠችኝና ላምበረት መናኸሪያ ጠብቀኝ አለችኝ። እና እሷ ሄደች? አዎ እሷ ቦሌ ትሰራለች ዲኮር። ደርሼ መጣሁ አለችኝ። ሄደች። እኔ ደግሞ ላምበረት መናኸሪያ ገባሁ። ላምበረት መናኸሪያ ጠብቃት ጀመረ። በጠብቃት አትመጣም፣ ስልኳም አይነሳም። መሸ። እኔ ላምበረት መናኸሪያ ውስጥ ቁጭ ብዬ እርሳስ ከቦርሳ ውስጥ አውጥቼ ወረቀት ከመሬት ላይ አንስቼ ብዙ ነገሮችን ፕላን አድርግቻለሁ። ከዚህ በኋላ ብዬ እንደዚህ ሰርቼ እንደዚህ ተለውጬ ብዬ አሁን ትንሽ ፍንጣቂ ተስፋ ይቻለሁ። እስከ ማታ ብደውል ስልክ አታነሳም። መሸ። ማታ ላይ ከመናኸሪያው ውጡ ተባለ። ጥበቃው መጣና ትንጥዬ ስልክ ነበረችኝ። እሷን ስልክ ይዤ ሄድኩኝና አንድ ዱር አድርበት የነበረ እንትን ነበረ። እዛ ሰጧቸውና እዛ አደርኩኝ። የዛ ቀን ውጭ አላደርኩም። የዛ ቀን ሆቴል አደርኩኝ። 120 ብር ምናምን አካባቢ ነው። ስልኬን አስይዤ አደርኩኝ። በነጋታው ስልኬን ትቼላቸው ወጣሁ። መልሰው ብር የለኝም። መገናኛ ትናንትና የተለያየንበት ቦታ ላይ መጣሁ። ቸኮሌት የገዛችልኝ ባለ ሱቅ አለ። ከሱ ላይ ስልክ ወስጄ ድጋሚ ደወልኩላት። አታነሳም። ስልኳን ጽፈህ ይዘሃል? አዎ አስታውሰዋለሁ እስካሁንም። እና ብደውል አታነሳም። እና ለምን ተስፋ ሰጠችኝ አልኩኝ። እና ባይገርም እንደሆነም እዛ አካባቢ ጣሳ አለ እንደዚህ የሚቀመጡበት ልጆች፣ ሰዎች ተቀምጠው ቦምቦሊኖ ይበላሉ፣ ሻይ ይጠጣሉ። በጣም ደከመኝና ጣሳው ላይ ቁጭ አልኩኝና አንድ እናት መጣችና ምን ይምጣልች? አይ ምንም አልፈልግም ደክሞኝ ነው አልኳት። በል እንግዲህ ተነስ ከዚህ ጋር ደክሞኝ ነው ትላለህ እንዴ ብላ አስነሳች። ፖሉን ተደግፌ እስከ 6 ሰዓት ቆምኩኝ። ምን ያርክ? ዝም ብዬ ቆሜ የጠበካት? አዎ። ድንገት ከመጣች ከቀኑ 6 ሰዓት ላይ ባለሱቁ 0966 ይላልና 66 ቤት እየተደወለ ነው አንተን እንዴ ደወልከው ብሎ ወጣ ሲል ድንግጥ አልኩኝ። አሁን እኔም ብዬ ተቀበልኩት። ሳናግራት የት ነህ አለችኝ። ለካሷ ማታ እዛ ተሰራበት ለነበረ ቦታ ለጓደኞቿ አስተማክራቸው ሌቦች ናቸው እንደዚህ ያሉ ይሰርፉሻል ምናምን ብለዋት አይ በቃ ምናምን ብላ ወሳነ ነበር። ግን ሌሊቱን ሙሉ አላስተኛ አለኝ አለችኝ። አሁን በቅርብ ነው እንግዲህ የምትነግረኝ። ሌሊቱን ሙሉ እንቅልፍ አጣው በቃ። እና ደወለችልኝ። የት ነህ አለችኝ። ትናንት ላይ የነበበት ቦታ አልኳት። መገናኛ መጣች። እየሮጠች መጣችና ጥምጥም አለችብኝ። አቀፈችኝ። ጥምጥም አለችብኝ። የሚገርም። ከዛ ያዘችኝና ወደ ላምበረት መናኸሪያ መጣን። ተሳፈረን። ወደ ደብረ ዘይት ይዛኝ መጣች። ስልክን ተውካት? እዛው ተውኳት። ስልክ የምን ስልክ? ወደ ደብረ ዘይት መጣን። ደብረ ዘይት መናኸሪያ ወረድን። መናኸሪያ አካባቢ ምግብ ምናምን እንደዚህ ይሸጣል በየአይነት ምናምን ቁጭ አልን። ምን ይምጣ በየአይነት፣ ሁለት በየአይነት ታዘዘ። ሁለቱም በየአይነት ጥርግ አድርጌ የበላው። 4ኛ ቀኔ ምናምን ነው እንግዲህ። እዛ ቀን አንድ ቸኮሌት ነው የበላሁት በነዛ ቀናቶች ውስጥ እንደነገርኩ። ጥርግ አድርጌ የበላው። እንዲጨመር ፈልጌያለሁ ግን ያው ሼም የሚያዘኝና ይጨመር ስለኝ አይ በቃ አልኳት። ትሪውን መላስ ነው የቀረኝ። ፋይናሊ 2 ምርጫ ሰጠችኝ። ቤት ልከራይልህና ትንሽ የፍራይ ሰጥቼ ምግብ እኔ እያመጣሁልህ ከዛ ስራ ለመስራት ምናምን ትሞክራለህ፣ ራስን ትቀይራለህ፣ ወይንስ እኔ ቤት ገብተህ ትኖራለህ አለችኝ። ብቻዋን ነበር የምትኖረው? ብቻዋን ነው የምትኖረው። የዲኮር ባለሙያ ናት። ከዛ ውጭ ደግሞ መስተንግዶ ትሰራለች። ከዛ ደግሞ ትማራለች ኮሌጅ ነርሲንግ ትማራለች። ግማሽ ቀን ደግሞ ኮሌጅ ትሰራለች። ቅዳሜና እሑድ ደግሞ ለሰርግ ዲኮር ትሰራለች። ዲኮር ጥሩ ባለሙያ ናት በዛ ላይና 2 ምርጫ ሰጠችኝ። ሳስበው ይቺ ልጅ ቤት ተከራይታ ብታኖረኝ አንድ ቀን ቤት ኪራይ የምትከፍልልኝ ካጣው ድጋሚ ጎዳና ላይ ልወድቅ ነው። ስለዚህ እሷ እንደሆነ ጎዳና ላይ አትወድቅም፣ ከአንቺ ጋር እኖራለሁ አልኳት። ያቺን ጎዳና ማምለጥ ነው የፈለግከው አንተ? አዎ። ደነገጠች። ከአንቺ ጋር እኖራለሁ ኩባለች። አዎ ከአንቺ ጋር እኖራለሁ አልኳት። ቤቷ ይዛኝ ገባች። ተከራይታ ነው የምትኖረው። ረጅም ዓመት ነው የኖረችው እዛ ግቢ።
ደብቃ ነው ማታ ላይ ያስገባችኝ። ቤቷ ገባው። ቤቷ ቁጭ አልኩኝ። ልብስን አውልቃለችኝ። ልብሴን አውላለኩኝ። የእሷን ሽቲ ሰጠችኝ። የእሷን ቀሚስ ለበስኩኝ። አንድ ክፍል ቤት ነው። ትንሽ ፍራሽ አለች በጥግ በኩል ምላስ የምታክል ፍራሽ። እሷ እዚህ ጋር ነው የምተኛው። እኔ እዛ ጋር ፍራሽ ሰጠች። የላትም መሬት ላይ ነው የምተኛው እሷ። ለእኔ ሌላ ፍራሽ ሰጠችኝ። ምላስ የምታክል ፍራሽ አለች። አንሶላ ሰጠችኝ። ሺቲዋን አለበሰችኝና ልብሴን ተቀበለችኝና ልብሴን ታጥብልኝ ጀመር። እና ልብሴን ስታጥብ ጭቃ ነው ከውስጥ የሚወጣው። ማታ ነው። እኔ ደግሞ ኧረ ላግዝሽ ብዬ ስወጣ ትቆጣለች። ያው ጎረቤት ምናምን እንዳያየኝ በጣም ፈርታለች። ያለ ልብሴን አጠበችልኝ። እዛ ቀን ገላይን ታጠብኩኝ። ጠዋት አዲስ ልብስ ለበስኩኝ። እሷ ቤት እዛች ፍራሽ ላይ አደርኩኝ ማለት ነው። አንድ ቀን እንደዚህ አደርኩኝ። ሁለተኛ ቀን፣ ሶስተኛ ቀን እያለ አብረን መኖር ጀመርን። እሷ ትሰራለች፣ እኔ ቤት ውስጥ ነው የምውለው። አልፎ አልፎ ጧት መጣው ብያት እወጣለሁ። እንደማጨስ አታውቅም። ሱሱን እንጠቃቀምና ማታ ተመልሼ እገባለሁ። ድሮ ጎዳና ላይ የነበሩ ጓደኞች የሉ፣ ከእነሱ ጋር ያለኝ ንብረት ቀጠለ። ጠዋት እኔም ከቤት ነው የምወጣው ፊቴን ታጥቤ። ድሮ ፊቴን ሳልታጠብ ነው የሚያገኙኝ። እነሱም ጠዋት ከቤታቸው ይወጣሉ፣ አብረን እናጨሳለን። ማታ ቻው ሲሉኝ እኔም ቻው ብዬ በኩራት ነው ወደ ቤቴ የምገባው። ስትገናኙ ቆይ ምንም ግንኙነት የላችሁም? ሌላ የፍቅር ግንኙነት የለም? አይ ከዛማ ተጀመረ እኮ። አንድ ቤት መኖር ስንጀምር ወር ምናምን ተቆጠረ፣ ጓደኝነት ውስጥ ገብተናል። እንዴት ጀመረ? እሷ እንዳየችኝ የወደደችኝ ገና ሚኒባስ ውስጥ። ኧረ ተው። ፋይናሊ ያን የምትነግረኝ እኔ ምንም ብዙም እንትን ትኩረት አልሰጠሁትም ነበር፣ ያው ከነበርኩበት ሁኔታ አንጻር ማለት ነው። እሷ ግን እንዳየችኝ ፊል እንዳረገች ነግራኛለች ከዛ በኋላ እና ጓደኝነት ጀምረናል። እንደዛ በቆሸ ልብስ ጣቁራ ነው ብለህ እሱ ነገር አይታለች። ለዛ ነው እጅግ በጣም ማደንቃት። እና እያለ ግንኙነታችን ቀጠለ ማለት ነው። በቃ ባልና ሚስት ሆነናል። ያው እሷ ጠዋት እየወጣች እየሰራች እየተማረች ትመጣለች። እኔ ደግሞ ሱሱን አጣጥፈዋለሁ በጎን። ምንም አልሰራም። በቃ እሷ ከምታመጣው ገንዘብ ላይ ወስዳለሁ። ጠዋት ወጣለሁ፣ ማሽሹን አጨሳለሁ፣ ቅሜ ማታ ወደ ቤት ነው። ግን አዲስ አበባ መናኸሪያ እያለ ጽፌ ነበር። ምን ብለህ ነበር ጻፍከው? ከዚህ በኋላ ብዬ ብዙ ፕላኖች አርግቻለሁ። ወይ ሱስ ደግሞ ትንሽ ሀብታም ነፍስ መለስ ሲል ደግሞ ባሰ እንጂ አሁን ባሰ። ስፖርት ልሰራ ነው ብያት ነው የምወጣው። ሮጣለሁ፣ እየሄድኩኝ እዛ ቦታ ሄዳለሁ። ቀኑ ሙሉ አብሬያቸው እላለሁ፣ ማታ እመልሳለሁ። ከሆነ ጊዜ በኋላ ግን አምሽቼ ስመጣ እያየችኝ ትበሳጭ ጀመር። ለምንድነው አምሽተህ የምትመጣው ምናምን ብላ ልክ ስትቆጣ፣ ያው ባሺ ደንጅጄ ስለሚመጣ ስትቆጣ የፊት ቅርጿን እያየሁ እኔ ስቃለሁ። እሷ በጣም ትቆጣለች፣ እኔ ድንዝዝ ብያለሁ፣ ስቃለሁ በእሷ ቁጣና በጣም ጭራሽ አንስታ ብርጭቆ ምናምን ስትሰብረማ ፍርፍር ነው የምለው መሬት ላይ እና አይ there is something በቃ የሆነ ነገርማ ይኖራል ከጀርባ። እንዲህ እየተቃጠልኩኝ አንተ አስቅም አለችኝ። እንደዚህ ሳምንት አለፈን። በቃ ማታ አምሽቼ እመጣለሁ፣ እሷ ስትናደድ እኔ መሳቅ ነው እና እባክሽን አትቆጪ እላታለሁ። ሳቂ ያመልጠኛል በቃ ሳይሽም። ከዛ እኔንም ስታየው ቅልት ያለ ነው፣ ያባበጠ ነው፣ የሆነ የምትጠቀመው ሱስ አለ አለችኝ። ነገርኳት፣ አወቀች። ሱስ እንደምትጠቀም አወቀች። ግን እንደምወጣ ሻንጣ ይዤ ማልኩላት። ሻንጣ ተሸክሜ በጀርባዬ ላይ ምን ማለት ነው? ይኸውልሽ ከዚህ በኋላ የአባቴን ሬሳ እንደዚህ ያሸክመኝን ሱስ የሚባል ነገር ውስጥ አልገባም ብዬ ወሰንኩኝ። አንድ ቀን ማታ ደስ አላት ምናምን አደርን። ጠዋት አይኔን ሳልገልጠው አይኔን ጨፍኜ ወደ ሱቅ ነው ሄድኩት። ሲጋራ ገዝቼ ልክ ሲጋራውን አንዴ እንደሳብኩኝ አይኔ ሲገለጥ ለካ ትናንትና ወስኛለሁ። ግን ደግሞ አንዴ አሁን ስለሳብኩት በቃ አንዴ ስለገባሁበት ዛሬ ልጨርስ አልኩኝ። ድጋሚ ማታ ስመለስ አሁንም ሻንጣ ይዤ ተንበርክኬ ሻንጣ ተሸክሜ ነው መምልላት። አመነችኝ። ጠዋት አሁንም አይኔ እንደጨፈኩኝ ሱቅ ሄዳለሁ። አንዴ ስቤ እንደጨረስኩኝ ማታ እንደማልኩኝ ትዝ ይለኛል። እያለ ህይወት ቀጠለ። እያለ የሆነ ሰዓት ላይ የቤት ኪራይ ከፍላ የሁለታችንን ምግብ ችላ የኔን ሱስ ችላ ህይወት ከበደ እና ህይወትን መክፋት በጣም ከበዳት። አልቻለች፣ ማቃታት። ስለዚህ ይህን ቤት መልቀቅ አለብን አለች። ስልኳ ተሸጠ። ስልኳን ሸጥን። የቤቱን ቢፌ ሸጥን። ቤት ውስጥ በቃ የኔ ድሮ ለኔ ሰጠችኝ ፍራሽ፣ የራሷ ፍራሽና አንዲት ብረት ድስትና በቃ ምን ቀረ? ስቶቭ ሁለቱ ቀረ። የቤቱ ዕቃ እንዳልተሸጠ ለመኖር አዳጋቸው። ቡሌ ያበላት ጀመረ ከሆቴል እያመጣው። ኧረ ተው በእውነት ሆቴል እየሄድኩኝ ቡሌ ነው አምጥቼ ማብላት። ደህና ልጅ ይዛት ጎዳና ትወጣ እኮ ዝም አትልም። ይኸውልህ ተመልከት። አልቻልም መቀጠል። የቤት ኪራይ 1100 ብር ይከፈላል።
ምግብ አለ። እኔ ደግሞ ያጭሽ ነው የምመጣው። በጣም ነው በላው። ለሁለት ህይወትን መክፋት በጣም ከበደን። የትምህርት ቤት የምትከፍለው አጣች። በቃ ከዚህ ቤት መውጣት አለብን አለች። እዛው ደብረ ዘይት ውስጥ ደንቢ የሚባል አንድ ገጠራማ አካባቢ አለ። መብራት የለም እዛ አካባቢ፣ ውሃም የለም እንደ ልብ። ሙሉ ግቢ በ600 ብር ነው የምትከራየው። ገጠር ነው፣ መብራት የለም፣ ውሃ የለም እንዳልኩክ። 2 ክፍል ጭቃ ቤት ናት። በእሾክ የታጠረ ግቢ ነው። ወደ 300 ካሬ ነው፣ ሰፊ ነው። ግን ጣሪያው ከላይ ክፍት ነው። የሌሊት ወፍ ይገባል ይወጣል። በአፈር ነው የተሰራው። መሬቱም ስንጥቅጥቅ ያለ ነው፣ ግድግዳውም ስንጥቅጥቅ ያለ ነው። እዛ 600 ብር ነው ቤት ስትባል። ከዛ ወጣንና ስንወጣ ይዘን የወጣ ነው የኔ አንድ ፍራሽ የእሱ አንድ ፍራሽ፣ ብረት ድስት በእጅ ይዤ እኔ ጋሪ ላይ ተሳፍረን በቃ ሌላ ዕቃ የለም። አንተ ስገባ ግን ነበር ቢፌ ነበራት እንግዲህ እንደለኩርኩ ስልክ አላት። ልብሶቿን ሁላ ወተን እንሸጥ ነበረ። ልብስ ራሱ የት ነው የሚሸጠው ብለን ነው የምንጠይቀው። ደና ልብስ እየመረጥን እያወጥንና ቤት ውስጥ የተለያየ ዕቃ ነበራት። ብቻ እያወጣን እሱን አንድ ባንድ ነው የምንሸጠው። ያሳምናት ነበር አንተ ግን ነገሮች እንደሚለወጡ? አዎ በጣም አሳምናት ነበረ። ዋንዴ ነገሮች እንደሚቀየሩ ፈልጌ እንዳልገባሁበት ምን እንደሆነ ባላቀውም አልመው የነበረ ነገር ግን ነበረ። ግን ምን እንደሆነ በሰዓቱ ግን አላቀውም። ግን የሆነ ሰምቲንግ ነገር እንዳለ ግን እኔ የሚሰማኛል። ለሷም ማሳምናታለሁ። ሺ ላቭዝ ሚ አምና ትቀበለኛለች። በጋሪ ጭናችሁ ሄዳችሁ? በጋሪ ጭነን ደንቢ ገባን። ደንቢ አፈሩ ላይ ፍራሿን አነጠፍን። ብረት ድስት አለች እንዳልኩክ። ነጭ ሩዝ ገዝቼ መጣሁ ከወፍጮ ቤት። ነጭ ሩዝ። እሺ። ቲማቲም ሽንኩርት የለም። ነጭ ሩዝ ገዛው። እንጨት ለቅሜ መጣሁ። 3 ጉልቻ አረግን። እንጨቷን ሰባበርን፣ አቀጣጠልን። ነጭ ሩዝ ተቀቀለ። ራት በላን፣ አደርን። ምንጣፍ የለም የለም። በቃ ፍራሿ 2 ፍራሽ አለች። ፍራሿን ደራርበን አንጠፍን፣ አደርን። ያለ ደንቢ ህይወት ቀጠለ። ለረጅም ጊዜያት ቲማቲምና ሽንኩርት ቤታችን የለም። ነጭ ሩዝ ነው የምንበላው። እሱም ከወፍጮ ቤት ነው የሚገዛው። ከወፍጮ ቤት ለምንድን ነው? ወፍጮ ቤት ርካሽ ነው። ሰው ከወፍጮ ቤት እየገዛ ነው ባለ ሱቁ የሚሸጠው። ስለዚህ እኛ ወፍጮ ቤት ሩቅ ነው እንሄድና ከወፍጮ ቤት ገዝተን 20 ምናምን ብር ነው ኪሎ። ኪሎውን እንግዲህ ቁርስም ሰራት ይበላል ማለት ነው። ይቀቀላል። ስራ ቆመች እንዴ? እሷ ይሄን መስተንግዶ ምናምን አቁማለች፣ አልቻለችም። መስተንግዶ ብቻ ማቆም ብቻ ሳይሆን ትምህርቷንም አቁማው ሰው ቤት በሰራተኝነት ለመቀጠር እየፈለገች ነበር። ለምን መስተንግዶ ያቆመችው? ቶታሊ በቃ እኔ አልቻለችኝም። ጠዋት ወጣለሁ፣ ትንሽ ሞቅ ካለኝ ደግሞ ካናደረች ነው ጠፋለሁ እላታለሁ። በጣም ትወደኝ ስለነበረ በቃ ቤት ቁጭ ትል ጀመረ አብራኝ። ፋይናሊ የሰው ቤት ተቀጠረች። ዞረባት ማለት እኮ በቃ ተቸገረች። በሰራተኝነት ተቀጠረች። ሰው ቤት ታጸዳለች፣ ልብስ ታጥባለች። ከጠዋት ትወጣለች እስከ 8 ሰዓት ድረስ ሰው ቤት ትሰራለች። ከ8 ሰዓት በኋላ ደግሞ ሱፐር ማርኬት ሰዎች ሲገቡ ሲወጡ መጠበቅ አለ። እስከ ምሽቱ 4 ሰዓት ደግሞ እሱን ትሰራለች። ያው የምትመጣው ብር ለምንም አትበቃም። ስለዚህ አሁን ምንድነው የምናደርገው? ነጭ ሩዝ ይገዛል። ነጭ ሩዝ እያቀለ ነጭ ሩዝ ነው የምበላው። እኔ አሁንም ሱሴ በርትቶብኛል። ግን አንድ ነገር ተፈጥሯል። ኢንቫይሮንመንትን ቀይሬያለሁ። በፊት እሙሎ ማድረው የሚጨስበት አካባቢ ነው። አሁን እሙልበት አካባቢ ዙሪያውን ከብት ነው ያለው። ሱስ የሚያጨሰው የለም። ሲጋራ ሁሉም ነው የሚጸየፈው። በዚህ ብታይ በሬ ነው፣ በዚህ ብታይ በሬ ነው፣ በዚህ ብታይ በሬ ነው። አጨሳለሁ ግን ኢንቫይሮንመንቱ ግን ተቀይሯል። አካባቢ የማየው ነገር የለም። ሲያጨስ የማየው የለም። ስለ ሱስ የሚያወራው ሲያወራ የምሰማውም የለም። መጽሐፍትን አነባለሁ ቁጭ ብዬ። ቆይ ወደ ከተማ መሄድ አልቻልክም? አልሄድም ከተማ። ለምን? ምንም የምሰራው ነገር የለም። በቃ ከተማ ሄደው ወይ አሽሽ ለመግዛት ነው። ከዛ ውጭ አሉጣም በቃ በ50 ብር ገዝቼ ሩቅ ነው፣ ገጠር ነው አልኩ። ሩቅ ሰው ያላዋጣም እዛው ነው አልጀመርክ ነው። እዛው ውላለሁ። አካባቢው ተቀይሯል ማለት ነው። መጽሐፍት አነባለሁ። ሱሱ እንደቀጠለ ነው። ግን መጽሐፍት እያነበብኩ ነው ሙሉ። ዳጊ ዋርድ የሚባል ጸሐፊ ነበር፣ የጥሞና ጊዜ የሚል መጽሐፍ። እሱን መጽሐፍ ማንበብ ጀመርኩኝ። የጥሞና ጊዜ ስለሚባል ነገር አወቅኩኝ። ከፈጠረን ከአምላካችን ከምንጩ ጋር ጊዜ ማሳለፍ ስለሚባለው ነገር ሰማሁ። መጽሐፍ ቅዱስ ላይ የነበሩ ስኬታማ የሚባሉ ሰዎች በጠቅላላ እነ ሙሴና አብርሃም ዴይሊ ከፈጣሪያቸው ጋር ኮኔክት ያደርጉ እንደነበር አወቅኩኝ። ስለዚህ ጠዋት እነሳና ኮኔክት ለማድረግ እሞክራለሁ። መጽሐፍ ቅዱስ አነባለሁ። ከዛ መጽሐፍ ቅዱስ አንብቤ ከጨረስኩኝ በኋላ አላጨስም። እስከ 7 ሰዓት እስከ 8 ሰዓት ሱስ የሚባል ነገር ውስጤ ስሜቱ የለም። ስሜቱ የለም። ልክ 8 ሰዓት አካባቢ ድጋሚ ያምረኛል፣ አጨሳለሁ። ከዛ ትንሽ ስቆይ ይሄ ነገር አልኩኝ፣ ቺማ የሆነ ሴክሬት ይኖራታል አልኩኝና እንግዲህ ለመለወጥ የማላደርገው ጥረት የለም። አለቅሳለሁ ማታ። እንዴት በቃ እግዚአብሔር ይለውጠኝ ብዬ ሰልችቶኛል።
የመጨረሻ ሰልችቶኛል እና እሷንም ሳይት ታሳዝነኛለች። ጸጉሯን ተሰርተው አታውቅም። ኢቭን እንደ ሴት ልጅ መጠበቅ ያለባትን ነገር ራሱ አትጠብቅም። አሁን ሚዲያ ላይ እኔ ማልነግርህ እንደ ሴት ልጅ ብዙ የሚያስፈልጋትን ነገር ሉዝ አርክተዋለች እና የእሷ ህይወት በጣም ያሳዝነኛል። ሳያት ክስት ብላለች። ሩዝ ነው የምትበላዎች ልጅ ዴይሊ ከኔ ጋር። የህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም። ዘመን መሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ትራዲስ ኢንጂነሪንግ እና እቺን መጽሐፍ ቅዱስ ጧት ሳነብ እስከ 8 ሰዓት አያምረኝም አልኩኝና አንድ ቀን ጧት አነበብኩኝ። ወደ 8 ሰዓት አካባቢ ሊሆን ሲል ድጋሚ አነበብኩኝ። ደግሞ እንደ ኪኒን ማለት ነው። ድጋሚ አሁንም ካነበብኩኝ አያምረኝም በሚል እሺ፣ እውነትም ከዛ ጋር ታይም ማሳለፍ ስጀምር ሱስ የሚባለው ነገር እየረሳሁት መጣሁ። ከዛ ከሌታት በአንድ ቀን ጧት ሽንት ቤታችን ጣሪያው እንትኑ አጥሩ አካባቢ ነው ሽንት ቤታችንና ሽንት ቤቱም ከለላ ምናምን ነገር የለውም፣ ባዶ ነው። እንዴ አጥር ምናምን የለውም ሽንት ቤቱና እዛ ጋር ሄጄ ከግቢያችን ውጪ የሲጋራ ሽታ ወደ አፍንጫ ይገባ። ሰው ውጪ ያጨሰ ነው። ልክ አፍንጫው ሲገባ ብዬ ተፋው። በዛን ጊዜ ባነንኩኝ። ለካ 4 ቀናት ተቆጥሯል ካጨስኩኝ። አጫሽ እንደነበርኩ ረስቼዋለሁ። ሱሰኛ እንደነበርኩ ቶታሊ ረስቼዋለሁ። 4 ቀናትን ሳላቃቸው አልፈዋል። እሷ እዛ ጋር ቁጭ ብላለች። ሽንት ቤቱ ጋር ቁጭ አልኩኝና እጄን እንደዚህ አርግቼ እልጀመረ። ድሮ እንደዚህ አልነበር እንዴ ማጨሰው? ለምንድን ነው ማያምረኝ? እንዴ ሊያምረኝ አልቻለም። ቆይ እስኪ አልኩኝና መጣውና ብዙ ጊዜ ሱስ ውስጥ ያሉ ሰዎች ምግብ ከበሉ በኋላ ለዳይጀሽን ተብሎ ይጨሳል። አንድ ሰው ምግብ በልቶ ሲጋራ ካላጨሰ ዳይጀስት የሚያደርግልህ አይመስልም፣ ወደ ላይ ነው የሚለው። እና እስኪ ቆይ አልኩኝና ገባውና ሩዟን በላው። አሁንም በሞክር የለም ስሜቱ። እንዴማ የለም እኮ ስሜቱ አልኳት። ድሮ እንዴ ምንድነው መሰራው ትለኛለች እሷም። እንደዚህ ያለበት እንዴ ማጨሰው እና አሁን እኮ የለም ስሜቱ፣ ምንም ሊያምረኝ አልቻለም። ግራ ተጋባች። አላመነችኝም። ወይ ምስኪን እናት እንዴት ታምናለች? ሄደች ወደ ስሯ። በነጋታው መስመጣ የለም ሱሱም ቶታሊ ሱስ ከሚባለው ነገር ውስጥ ወጣው ማለት ነው። በቃ ጫት የለም፣ ሲጋራ የለም፣ አሽሽ የለም። ጧት እነሳለሁ እንዳልኩ መጽሐፍ ቅዱስ አነባለሁ። ከዛ በኋላ ኖርማል እንደዚህ አይነት መጽሐፍቶችን ፈልገን አሁን እዚህ የተደረዱት አብዛኛው መጽሐፍቶች ያነበብኳቸው ናቸው። የፐርሰናል ዲቨሎፕመንት መጽሐፎች the compound effect the one thing do it today ደሳስ የሚሉ መጽሐፍቶች ነበሩ። እነዛ መጽሐፍቶች እየወሰድኩኝ ጀመርኩኝ። ከሰዎች ላይ ታመጣልኛለች እሷ ሰዎችን እየጠየቀች ታመጣልኛለች። እና አንዱን መጽሐፍ እንደሆነ የሰጣት በጣም ሰካራም ልጅ ነው እና ይሄን መጽሐፍ እሷ አልተለወጠበትም አንተ ተለወጥክበት ትለኛለች። እና እኔ እቀበላለሁ፣ ያንን አነባለሁ። ዴይሊ በቃ ጊዜን ማሳልፈው ከመጽሐፍት ጋር ሆነ። ከዛ ደግሞ ስልክ ትንሽ እየገዝታ ነበር እሷ። በሷ ስልክ ኢንተርኔት ቤት እየሄድኩኝ ቪዲዮዎችን ዳውንሎድ እያደረኩ መምጣት ጀመርኩኝ። እነ ቲዲ ጄክ የሚባሉ ኢንስፓየር የሚያደርጉ እነ ቶኒ ሮቢንስ የእነሱን ቪዲዮዎች ዳውንሎድ እያደረኩ መምጣት ጀመርኩኝ። እንደዚህ አይነትም ሰዎች እንዳሉ ማወቅ ጀመርኩኝ። ያኔ ወደዚህ የተሳብከው ለምንድን ነው? አብዛኛው ሰው የሚሰብክ ያለህበትን ኢንቫይሮንመንት ነው የሚነግርም። እንደነዚህ አይነት ሰዎች ደግሞ ይሄ በስልጠና ውስጥ ያሉ ሰዎች ደግሞ ያለህበትን ሁኔታ ኢንፎርም አያደርጉም። ይልቁኑ ያላየኸው ነገ የተሻለ ነገር እንዳለ ነው ብዙ ጊዜ የሚጠቁሙ። እኔ ትሬኒንግ ላይ ያሉ ሰዎችን እጅግ በጣም ነው የምወደው። ከደብረ ዘይት እንግዲህ አዲስ አበባ እየመጣሁ ነው ያንተን ፕሮግራም አርባር ብከታተል የነበረው። እስካሁን ድረስ አርባር ብዝግ ነው። በቃ ብለዛ ነው የዘጋሁት ያንተን ትሬኒንግ ለመውሰድ እና ቢኮዝ ያለህበትን ሁኔታ ሳይሆን ነገ የተሻለ ነገር እንዳለ የሚጠቁሙ እነዚህ ናቸው። ተስፋን የሚጭሩልን እነዚህ አይነት ሰዎች ናቸው። ሌሎቹ አይተው አይ እንዲህ ነው ብለው ነው የሚነግሩ። እነሱ ግን ያልታየው ማንነትን ከውስጥ ፈልፍለው ይነግሯልና የእነሱን ቪዲዮዎች በጣም አይጀመረ። መጽሐፍት አነብ ጀመረ እያለ ገጠር ቤት ውስጥ መብራት የለም፣ ውሃ የለም፣ መብራት የለም። ሩዝ እየተበላ እየወጣን እንጨት እንለቅማለን። ጎረቤት አንዳንዴ እንጠራለን። በዓል ሲደርስ እንደውም እናረጋለን መሰለኝ። በዚሁ አጋጣሚ ልንገርህ፣ እኔ በሩ ጋር ሄድና እሷ ዛፍ ጫፍ ጋር ትቆማለች። ማርታ ነው ስሟ። ማርታ ብዬ እጠራለሁ ጎረቤት እንዲሰማን። ጎረቤት ይሰማንና እንዴ አላችሁ እንዴ እናንተ ኑ እስኪ እንባላለን እንድንጋበዝ። ቤት ውስጥ ስጋ የለም፣ ሩዝ እንዲቀየር ጎረቤት ቤት እንሄዳለን። ተደንቀን ነው የምንበላው። ምግቡን፣ ዶሮውን
እሱ ብቻ አይደለም፣ ቴሌቪዥን ይከፈታል። የህፃናት ፕሮግራም ነው የሚከፈተው። ህፃናት ልጆች አሏቸው። ቁጭ ብለን አፍጠን ነው የምናየው። እነሱ ደንታ የሚላቸውም፣ እኛ ቶም ኤንድ ጄሪ ተመስጠን ነው የምናየው። አልመሸም መሻ አይደለ በቃ ሲሉ ነው የምንነሳው ከሶፋው ላይ። ቀን 6 ሰዓት ገብተን ነው እኮ። ቴሌቪዥን ብርቅ ነው። ሽንኩርትና ቲማቲም የገባበት ምግብ ብርቅ ነው። እያለ ዋንዴ ቪዲዮ ላይ እንደዚህ ዳውንሎድ ሳደርግ ምን አይነት ስራየው? ስትሪንግ አርት የሚባል ስራየው፣ በክር የሚሰራ ሚስማሮችን ተቀጠቅጥና በክር አገናኝተ ስዕል ይሳላል። እሱን ስራ አየሁት። ደብረዘይት ላይ የሚሰራ ሰው የለም። እኔ ቪዲዮ ላይ ነው ያየሁት። ያን ኢትዮጵያ ውስጥ ደግሞ ተጀምሮ ነበረ ይመስለኛል። አንዲት ልጅ ጀምራ ነበርና ያንን አየው። ይሄ ነገር አልኩኝና ችቡድ ገዛው፣ ሚስማር ገዛችልኝ፣ መታውና ክር አገናኘው። የሆነ የሚያምር ነገር ወጣው። ሁለተኛ ሰራው፣ ሶስተኛ ሰራው፣ ይዣቸው ወጣውና ስፓልት ዳር ማዳበሪያን ጥፌ መሸጥ ጀመርኩኝ። በጋሪ ተመጣው ተሸክመ በተሸክሜ ነው መጣው። የጋሪ 10 ብር ማውጣት ማለት እኮ 10 ብር ያኔ ቴስቲ ሶያ 10 ብር ነው። የጋሪ 10 ብር ከምታወጣ ቴስቲ ሶያ በ10 ብር ገዝቼበት በላበት እመርጣለሁ። አንድ ሙሉ ችቡር ተሸክመን የምንሄድበት ጊዜ አለ። እኔና እሷ የጋሪ ላለማውጣት አንድ ሙሉ ችቡር ገዝተን እኔና እሷ ተሸክመን ጭንቅላታችን ላይ አድርገን ነው የምንሄደው የምንመለሰው። የሰፈሩ ሰው በጠቅላላ ያቀናል። ውጪ እያወጣው ማዳበሪያ እያነጠፍኩ መሸጥ ጀመርኩኝ። ባለ ሱቆቹን ማናገር ጀመርኩኝ። እንዲገዙኝ አሳያቸው ጀመረ። አሉ ፎቶዎቹ እስካሁን ድረስ እንደሆነ ወይ ልክልሃለሁ። ከዛም ደግሞ በጣም ኢንስፓየርድ ሆንኩኝና ተለቅ አድርግቼ እየሰራው እንግዲህ እኔ ሰርቼው ስጨርሰው በጣም ነው የሚያምረው ለእኔ፣ እደነቅበታለሁ። ይሄንማ እዚህ አይደለም የምሸጠው፣ አዲስ አበባ ሆቴል ነው የምሸጠው ለና በኩርንችት ሚስማር ነው የመታሁት። አዲስ አበባ ይዤው እመጣለሁ ተሸክሜ በባስ ተሳፍሬ። ትላልቅ በቃ ያው ኦልሞስት 80 91 ሜትር በላይ የሆኑ ናቸው። በነዛ ሰርቼ አዲስ አበባ ይዤ እመጣለሁ። መገናኛ አካባቢ ምናምን ቦሌ አካባቢ ያሳያሉ ግዙኝ ምናምን ብዬ። አንዳንዶቹ እንደዚሁ ያዙና በቃ እንደ ሰፖርት ለማድረግ 400 ብር ምናምን ይሰጡኛል። የሚገዛኝ የለም፣ ድጋሚ ይዤው እመለሳለሁ እያልኩኝ ስትሪንግ አርቱን መስራት ጀመርኩኝ። እኔ ሚስማሩን ቀኑ ሙሉ ቀጠቅጣለሁ። እሷ 4 ሰዓት ከስራ ስመጣ ሌሊቱ ሙሉ ደግሞ ክሩን እየተመጠመች ታገዘኛለች። በጣም ብዙ ሺህ ሚስማር ነው የሚመታው አንድ እንትን ላይ። ስራው በጣም አድካሚ ነው። እኔ ሚስማሩን ቀጠቅጣለሁ፣ እሷ ክሩን ታደርጋለች። እያለ ደብረዘይት ላይ ጥሩ እንትን መገንባት ቻለን። አሳደግ ነው፣ አፕዴት እያደረገ መጣ። እያለ የስትሪንግ አርት ባለሙያ ሆንኩኝ ማለት ነው። እሱም በጥሩ ሁኔታ መስራት ጀመርኩኝ። ስራው በጣም ሌግዠሪ ሆነ። እንዳው ማጋነን አይደለምና በቃ እንዳው እዚህ የተመረተ ራሱ እስከማይመስል ድረስ ከችቡድ ወደ ኤምዲኤፍ አረግ ነው። ከዛ የሶፋ ጨርቅና ለብሰዋለን። በጣም ደግሞ በጣም ኤክስፔክት የማይደረጉ አይነት ዲዛይኖችን ነው የምንሰራው። ድሮ የምንሰራው ዝም ብለን አበባ ርግብ ነበረ። አሁን ትላልቅ ነገሮችን መስራት ጀመረን። ያለን ሱቆች ላይ ማስረከብ ጀመርኩኝ። ሱቆች ላይ ጥሩ ተቀባይነት ማግኘት ጀመረ። የማይሞክሩ ነገሮችን መሞከር ጀመር። ጊታር፣ ቫዮሊን በስትሪንግ አርት እና ኢቨን ኢፍ 3D ነው በቃ ትነካዋለህ እና ኢቨን ኢፍ አንስተ ራሱ ምታው ነው የሚል በቃ ውጥት ያለ ስለሆነ ቫዮሊንም ክሩ አለ ለብቻ፣ ክሩ ለብቻ ይታያል። ጊታርም ልክ በዛው መልኩና ከተማው ላይ ጥሩ ነገር መገንባት ቻለን። እያለ ስራውን ማጣጣፍ ጀመርኩኝ። ከሱ ውስጥ ወጥቻለሁ። በቃ አሁንማ አልተመለሰም። ገንዘብ ስታገኝ የለም ወደ ውስጥ የገባው ሌላ ነገር ነው። አሁን ከውስጥ ነው የተለወጥኩት። ከዚህ በፊት ከውጭ ነበር መወሰን። አሁን ከውስጥ አይደለም የተለወጥኩት። ከዚህ በኋላ ሱስ ብዬ እኮ ዲሳይድ አላደረኩም። ከዚህ በኋላ ሱስ ብዬ ዲሳይድ አድርግቼ የማይቻለው 3 ተባረራለሁ፣ ጎዳና ላይ ወጥቻለሁ። አሁን ወስኛ አይደለም የተቀየርኩት፣ ወደ ውስጥ የማስገባውን ነገር ቶታሊ ቀየርኩት። ስለዚህ ስሩ ፕሮሰስ ሳላቀው ነው ማለት ነው የወጣሁት። ፋይናሊ ስትሪንግ አርት መስራት ጀመርኩ። እንግዲህ ገንዘብ መገኘት ተጀመረ። ተለውጫለሁ። አሁን በቃ ለአባቴ ደውዬ ለአባቴ ያሳውቂ ቤተሰቦቼ ይረድቼ የቤተሰቤን ህይወት ለውጭ የሚል ኢንስፓይሬሽን ውስጥ የገባ ባይገርም ከተማ ውስጥ የነበሩትን ትላልቅ ሆቴሎች ሎጎቸውን ዳውንሎድ አድርግና ከኢንተርኔት ላይ በስትሪንግ አርት ሰርቼ ዝም ብዬ ይዤላቸው እሄዳለሁ። ግዙኝ ብዬ ማርኬቲንግ ጎበዝ። ምክንያቱም ያው አልገዛም ቢሉኝ የትም አላደረገውማ፣ አማራጭ የለም። እነሱም የድርጅታቸው ሎጎ ነው ይገዙኛል። እንደዛ እሸጣለሁ። አዲስ አበባ ካፒታል ሆቴል የእሱንም እንደዚሁ ሰርቼ ዝም ብዬ ይዤላቸው ሄጄ ነበረ። ገዝተው ነበር እነሱም ውስጥ አለ። አሁን እያልን እንደዛ መሸጥ ጀመርኩኝ ማለት ነው። ከለታት በአንድ ቀን ደግሞ በጣም ቸገረን፣ አጣን። እንደገና በዚህ ሁኔታ ውስጥ እያለን ነገሮች አልተሳካሉ። በጣም ወርታች መውረድ ጀመርን። ከዛ አማራጭ አጣውና ለአባቴ ደወልኩኝ። እስካሁን ድረስ አባትህ ቻይና እንዳለ ነው የሚያውቀው? አዎ። በየመሃሉ ታገኘው ነበር? በቴሌግራም ሁሉ ጊዜ ኮንታክት አደርገዋለሁ። የተለያዩ አማራጮችን ወስዳለሁ። እኔ ድሮ ቻይና እያለ የምንጠቀምበትም አፕሊኬሽን ነበር። ስልክ ለመደወል ሌላ ስልክ ቁጥር ነው የሚያወጣልህ፣ ከውጭ ሀገር እንደተደወለ ነው የሚያሳየ። እነሱንም እየተጠቀምኩኝ ብዙ ጊዜ ኮንታክት አደርገዋለሁ።
ምን ትላለህ? ጤንነቴን እንዳለው እየተማርኩ እንደሆነ ምናምን ጥሩ ላይ እንዳለው ምናምን ኢንፎርም አደርገዋለሁ። እሱም በጣም በዛ ኢንስፓየርድ ይሆን ነበረ። ፋይናሊ ግን ደውዬ ነገርኩት ኢትዮጵያ እንዳለው ተባረሪ እንደመጣው ለሶስተኛ ጊዜ። አይ ሪሜምበር እያለቀስኩ ነው የነገርኩት። ህይወት እኮ ገና አሁን ተጀመረ፣ መጨረስከውና ነው የምታለቅሰው አለኝ። አለ? አዎ ገና አሁን መጀመር ነው ህይወትን። አንተ አልነበርክ እንዴ ስለኔ ኢንስታይል ታሪክ እየነገርከኝ የምታነቃቀኝ? እናው ምንድነው ተስፋ የምትቆርጠው? የት ነው ያለው አለኝ። ደብረ ዘይት ማለት ከበደኝ። አዲስ አበባ አልኩት። አዲስ አበባ መጣ። ስቴዲየሙ ጋር ተቀበልኩት። በ60 ባስ ያስኩትና እዚሁ ቅርብ ነው ብዬ ደብረ ዘይት ይዤው መጣሁ። እሺ ደብረ ዘይት ይዤው መጣሁ። ደብረ ዘይት ማታ ገባን። የሆነ ጁስ ቤት እንደዚህ ቁጭ አለን። እዛ ቤት ቁጭ አለና አወራው ጀመር። ነገረው ጀመረ የመጣሁበትን መንገድ፣ ጎዳና ላይ እንደነበርኩኝ፣ ከዛ ጎዳና አንድ ሴት እንዳነሳችኝ ምናምን ታሪኩን እንዳለስ ነገረው። አለቀሰ። በልና ወደ ቤት ይዘኝ ሂዳለ። ወደ ቤት ጉዞ እንደጀመርን እቺ ልጅማ ዳኙ እንዴትም ብለ ማግባት አለባለኝ። አይ ምናምን አልኩት። እኔና እሷ ቆየ ብዙ ነገር ከጀመርን። አይ ቆይ እስኪ ምናምን ነገር ኧረ ወደዛ አትበል እቺ ጠንካራ ሴት ናት እያለ እየመካከረኝ እየተመካከርን መጣን። ምን አይነት ጠንካራ አባት ነው በእናትህ። የጠበቀው ነገር ግን ነበረ። የሆነ የተሻለ ነገር፣ ያማረ ቤት፣ ያማረ ኑሮ ኤክስፔክት አድርግቶ ነበረ። ልክ ሰፈር ልንደርስ አካባቢ ጨለማ ነው። ዲያረ ቤታችሁ የቱ ጋር ነው? ደረስን እለዋለሁ። በእግር ነው፣ ጨለማ ነው። ፋይናሊ አንድ አጥር አካባቢ ደረስን። ቆርቆሮ አጥር ነው፣ በሯ የቆርቆሮ ናት። ከፈታ አድርግቼ ግቢ ውስጥ አስገባው። ሳር ነው፣ ጭልም ያለ ነው። ጠጋልንና እሷን በሩ ላይ ወጣችና ሰላም አለችው። ለሱ መኝታ ያስቀመጥንበት ክፍል አለች። 2 ክፍል ነው አላልኩም? አንደኛው ክፍል ለሱ መኝታ አስቀምጠናልና በሯን ከፈት ሳረግለት፣ ከፈት ሲል በሩ ትንሽ የሻማ በርታለች። እዛ ጋር ግድግዳው ስንጥቅጥቅጥቅ ብሏል። ከላይ ጣሪያውን ሲያየው ክፍት ነው። የሌሊት ወፍ ይገባል ይወጣል አለ። ይዛን ሰዓት ላይ ረጅም ነገር ጠብቆ ኢንቨስት ሲያደርግበት የነበረው ልጁ ፋይናሊ ደረቅ አፈር ላይ ፍራሽ አንጥፎ እየተኛ ነው። የዛን ሰዓት ላይ ውስጡ ቅንጥስ አለ። ገባን። ማታ ምንም እንዳልሆነ እየነገረን እያነቃቃን ኢንስፓየር እያደረገን በርቱ እንግዲህ እያለን ምግብ በምንድን ነው የምትሰሩት? በእንጨት። በቃ ነገ ቡታ ጋዝን ይገዛላችኋል አለ። ቡታ ጋዝ ገዛለን። ቲማቲም፣ ሽንኩርት ተገዛ። ስጎ ምናምን የሚባል ነገር ቤት ውስጥ ገባ። ለመጀመሪያ ጊዜ ነው። እስቲ ጋር እየሰራችሁ ሩዝ ነበር? እየሰራንም ሩዝ ነው የምንበላው። ለምን የምትመጣው ገንዘብ አለች፣ ኢንቨስት ነው የምናደርገው። መልሰን ደግሞ ስራውን ለማሳደግ ሌላ ነገር ላይ ነው የምናውለው። አልፎ አልፎ ቴስቲ ሰው እንበላለን። ትልቁ ምግባችን እሱ ነው። ባይዘው አየው ያን ሁኔታ ብቻ ቲማቲም ምናምን ያስፈልገውን የቤት አስቤዛ ገዛለን። መከረን ምናምን ነገር አበረታን ምናምን ነገር። እኔም በረታው። ኢቭን እስከዛን ሰዓት ድረስ ባይገርም ሱሪን በቀበቶ አላስርም፣ በገመድ ነው ማስረው። በቃ ያን ያክል እዛ ደረጃ ላይ ነው ያለነውና አየኝ። ልክ ያንን ሲያይ እንደሆነም የበለጠ ተሰማው። አስታውሳለሁ እንደሆነም ሀይቅ ዳር ላስጎብኝ ብዬው ሀይቁን ይዤ ሄድኩና ሀይቁን ሳሳየው እንዴት ነው አባ ሀይቁን አየህ ወደድከው ስለው አይዳኝ ነው አለ። እኔ ምንም ሀይቅ አይታየኝም አለ። ማለት ውሃው አይታየም እንዴ ስለው ትልቅ ጉድጓድ ነው የሚታየኝ አለኝ። ውሃ የሚባል ነገር አይታየኝም። he already gave up። ተስፋ ቆርጧል። በእኔ ላይ ነገ የሚታየው ተስፋ የለውም። ወደ ቤት ተመለስን። ያንን ስሜት መቋቋም ስላልቻለ በነጋታው ኦልሞስት 2ኛው ቀን ማለት ነው ወይም 3ኛው ቀን ወደ ቤት እመለሳለሁ አለኝ። ወደ ቤት ሸኘሁት። በጣም አነቃቅቶን ነው ወደ ቤት ሄደው። ገንዘብም ሰጥቶን 600 ብር መጥቶ ነው ወደ ቤት ሄደ። ቤት ገባ። አሁን እኔ ልቤ በጣም በረታ። አባቴ ማይቶኛል። ከዚህ በኋላ የሚያሳቅቀኝ ነገር የለም። በድፍረት ስራው ላይ ጠነከርኩኝ። ዱከም ድረስ እየተሸከምኩኝ ይርኩኝ ግዙኝ ማለት ጀመርኩኝ። ሰዎችን በቃ በግድ ሰርቻ አምጥቼ ግዛኝ፣ በቃ ሌላ እየተሸጠዋለሁ፣ ይሄ ያንተ ሎጎ ነው እያልኩኝ አስገድዳለሁ። ማዘጋጃ አካባቢ ይሸጣለሁ። ኢቭን እንደ ዘመን መለወጫ በዓላት ሲኖሩ አዲስ አበባ ስቴዲየም ጋር መጥቼ ይሸጣለሁ። ባለቤቴም ትመጣና ማዳበሪያ አንጥፋ ስቴዲየም ጋር ትሸጥ ነበር። በዓላት ሲኖሩ ማታ ላይ ትወጣለች፣ እዛ ጋር ሸጣ ማታ 4 ሰዓት 5 ሰዓት ነው የምትመጣ ወደ ደብረ ዘይት። እኔ እሰራለሁ፣ እሷ ይዛ መጣ እዚህ ትሸጣለችና እያለን ህይወት ቀጠለ ማለት ነው። ፋይናሊ ግን ምን ተፈጠረ? እሱ እዛ ድሬሯ ከገባ በኋላ ሳምንት አልቆየም። ስልክ ስደውል አያነሳም። 1 ቀንም 2 ቀንም አያነሳም። በ3ኛው ቀን እናት ያነሳችኝ። ምን ነው ስላት አሞታል፣ ስልክ ማውራት አይችልም አለች። ምን ነው ስላት ጨጓራውን ነው አለች። አይ ጨጓራውን ነው እሺ አልኳትና
ያው ጨጓራ ስለሆነ ማንኛውም ሰው ጨጓራ ያሟል ይድናል። ምን ያን ያክል እንትን የሚባል ነገር አይደለም። ስራዬን ቀጠልኩኝ። በሌላኛው ጊዜ ሲደውል አሁን ማናገር አይችልም ግሉኮስ ተሰክቶለት ቤት ነው ያለው አለችኝ። እንደነችና ጨጓራ አልነበር እንዴ አለችኝ። አዎ በቃ አሞታል ጨጓራው ማናገር አይችልም አለችኝ። እስኪ ስልኩን ስጪው ስላት ማታ ላይ ደወለልኝ። ራሱ አናገረኝ፣ ጨጓራው እንዳመመው ነገረኝ። እሺ አልኩኝ። 15 ቀን አለፈው እንደዚሁ ጨጓራዬን አመመኝ ምናምን እያለኝ በስልክ እያወራን 15ኛው ቀን ላይ ራሱ ደወለልኝ። አንድ ስትሪንግ ጋር ተሸጬ እየተመለስኩ ነውና ደወለልኝና ሄሎ ዳኙ አለኝ። አቤት አልኩት። ወገብህን ጠበቅ አድርጋለኝ። እስካሁን ድረስ ያልነገርኩ ትሞትብኛለህ ብዬ ነው፣ ራስን ታጠፋለህ ብዬ ነው። እኔ የጉበት ካንሰር በሽተኛ ነኝ። የቀረኝ 3 ወር ነው። ዶክተር እንደዚህ ያሳውቆኛል አለኝ። የዛን ሰዓት ላይ አመመኝ ልቤን ድጋሚ። አይዞህ በርታ አለኝ። አካባቢያችን ላይ ደግሞ አንድ እኔ ነኝ አፍትልክ የወጣሁት ወደ ዩኒቨርሲቲ የገባሁት ከሀገርም የወጣሁት እና የሰፈር ሰው የሚጠብቀው ኤክስፔክት የሚያደርገው ነገር አለ። አሁን ግን ልጃቸው ጎዳና ላይ እንደወደቀ ተሰምቷል ምናምን ብዙ አይነት ነገር። ጭራሽ አባትየው ደግሞ ታመመ። የሰፈር ሰዎች መሬት ሲገዙ እሱ ልጄ ላይ ኢንቨስት ማድረገው ልጄ ነገ ቤት ይገዛልኛል እያለ የሰፈር ጎረቤትን የሚያሳምን አባት ነበርና አይ እንዳው ሰዎች እያሉ በጣም እያስጨነቁ ስለነበር ደብረ ዘይት አንተ ጋር እመጣለሁ እና አንተ ጋር ቆያለሁ፣ የሰውን ወሬ መሸከም አቅቶኛል እዚህ አለኝ። ጉበቱ እያበጠ ነው ሰውነቱ። የሰፈር ሰው እንዳለ ጨጓራው እንዳመመው ነው የሚያውቀው። ወደ ደብረ ዘይት ለመምጣት ወሰነ። ታላቅ ወንድሜ ናዝሬት ድረስ በባቡር ይዞት መጣ። ከዚህችው ማርታ ከምትባል ልጅ ጋር እንግዲህ ናዝሬት ሄድን ልንቀበለው። ባቡር ጣቢያ ስንቀበለው አስታውሳለሁ እሱ እንደዛ እየመጣ ነው። እኔ እዚህ ጋር ቆም ያለው እጠብቃለሁ። እኔ ግን የሆነ የአባቴን ጃኬት የሚመስል ጃኬት የለበሰ ሰው አያለሁ፣ ግን እሱ አልመሰለኝም። እልቅ ብሏል ሰውነቱ፣ አፉ ተሸፍኗል። ከዛ ጠጋ ስል እሱ ነው። አባ ስለው አፉን ገለጥ ሲያደርግ ይሄ ብልት ታርክቶታል፣ ካንሰሩ ሰውነቱን በልቶታል። በጃኬት ውስጥ ይሄ በጣም አብጧል። ሌላው ሰውነቱ ልቅ ብሏል። ለምን ጊዜ ውስጥ ማለት ነው? ወር አልሞላውም። እግሩን ፈቀቅ እያደረገ ነው የሚመጣው። 90 ቀን የተሰጠው በህይወት ለመኖር እና አሁን ከሱስ ወጥቻለሁ። ስራ ጀምሬያለሁ። ታሪኬን ቀይሬዋለሁ። አሁን አባቴን ለማስደሰት ታሪካችንን ለመቀየር ደግሞ እየሮጥኩ ነው ያለሁት። በዚህ ሰዓት ላይ ግን ላጣው ነው። አላመንኩም እሱ መሆኑን። እምባዬን መቆጣጠር አቃተኝ። ወንድሜ ከኋላ ነበር ሻንጣ ይዞ እየሮጠ መጣና ጎተተኝና እኔ ከሱ ፊት ለፊት ወደ ዞር ወዳለ ቦታ ወስዶ ራስና ጠንክር፣ እሱንም አታሳምመው፣ በርታ ብል ጫና አርገው ዋጥ አርገው አለኝ። ወንድሜ ያስረከበኝና ወንድሜ ተመለሰ። እኔና ይች ልጅ በሚኒባስ ውስጥ ጭነን ይዘነው መጣን። ሚኒባሱ ገጭገጭ ባለ ቁጥር እያለ ይጫዋል። ወደ ደብረ ዘይት ይዘነው መጣን። ደብረ ዘይት ወረድን። ወደዛች ወደ ጨለማዋ ቤታችን ይዘነው ገባን። ያቺ ምላስ የምታክለው ፍራሽ ላይ ተኛ። የሚተኛው በአንድ ጎኑ ነው። በዚህኛው ጎኑ ከተኛ ይፈነዳልኝ። በዚህ ጎኑ ነው የሚተኛው። ሩዝ ምናምን ትንሽ እንደዚህ አይነት ነገር ነው የሚበላው። መስራትም አቃተኝ። ማለት ለውጥ ሁላ ትርጉም አጣብኝ። በቃ አንድ አሳየው ፈልግ የነበረው ለሱ ነበር። ይሄንን ለውጥ የሆነ ቦታ ደርሼ ባየኝ ብለው ለሱ ነበር። እኔ ገና ወልጄ ትልቅ ቦታ ደርሼ አይቼ እንደሚሞት ነው ማቀው አባቴ። የዛን ሳለ እንደዚህ እንደሚያጋጥመው አላውቅም። ቆየን እዛ። በየቀኑ ቀን እንቆጥራለን። አሁን 60 ቀን ቀረው፣ 59 ቀን ቀረው፣ 58 ቀን ቀረው። በየቀኑ እንቆጥራለን። 90 ቀን። ከ90 ቀን በኋላ አባቴን አላየውም ነው የምለው። እሱም እንደሚሞት ነው የሚያውቀው። እና ከሞትኩኝ እንደዚህ ነው የምትቀብሩኝ እያለ ነው የሚያወራል። ይወራል ቤት ውስጥ ያለው ነገር። እኔ ስራ መስራት አቅቶኛል። እሷ የምትሰራው እንትኑን ብቻ ነው፣ የሰው ቤቱን ብቻ ነው። ገቢ የለም። የቤተሰባችን ገቢ የአባቴ ጡረታ ነው ያላችሁ 900 ብር አካባቢ። በቀን 24 ጊዜ ነው አንስቼ ማስቀምጠው። ይሄ ለሰገራ ምናምን ይቀመጣል። ሲቀመጥ ደም ነው የሚወጣው ከውስጡ። ሰውነቱ በጣም ይከብዳል። ሌላው ሰውነቱ አልቋል። ይሄ ግን እብጠቱ ብቻውን ማንሳት በጣም ይከብዳልና በየሰዓቱ ነው እያነሳው ማስቀምጠው። በየሰዓቱ ስል ሌሊትም እንደዛው ነው። 12 ሰዓት፣ 1 ሰዓት፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት እያለ ይነጋል። እንቅልፍ የሚባል ነገር የለም። ሌሊቱን ሙሉ ከሱ ጋር አብሬው ነው ማድረው። ጧት ይነጋጋስ አካባቢ ብቻ አይኔን ከደን አረጋለሁ። ድጋሚ ብሎ ሲጮህ እነሳለሁ። ሰውነቱን ይበላዋል ካንሰሩና ድጋሚ ያነሳዋለሁ፣ አስቀምጠዋለሁ። እንደዛ እያለ ቀናትን እየቆጠርን ህይወት ይገፋ ጀመር ማለት ነው።
በዛ ውስጥ ግን አልፎ አልፎ ስትሪንግ አርቱን ቀጠቅጣለሁ እና ከለታት በአንድ ቀን አንድ ጊታር ሰርቼ ሚስማሩን ገና መትቼ ክር አላለበስኩትም። አባ እንዴት ነው ይሄ ነገር አያምርም አልኩት። እንደዚሁ ተደግፏል። እንግዲህ 2 ወራት ሆኖታል እኛ ጋር እንዲሁ ተደግፏል። አያትና አይ እንደው ዳኝ አለ አንተ ይሄንን መቀጥቀጥተ ተማሪዎችን ብታስጠና አለኝ። ድሮ ትዝ ይላል አለኝ 9ኛ ክፍል 10ኛ ክፍል እያለ ተማሪዎችን ስታስጠና ያ ሁሉ ተማሪ ስብስብ ብሎ ነበር እኮ የሚያዳምጥ። አንተ እኮ ማስጠናት ብትጀምር ተማሪው ይሰበሰባል፣ አንቺ ደግሞ ቁጭ ብለሽ ገንዘብሽን መቁጠር ነበር አላት። ነው እንዴ አልኩኝ። ከዛ በነጋታው ዋይት ቦርድ ገዛልኝ። ትንሽ ዋይት ቦርድ ጎሮና ነበር ጊዜው፣ ትምህርትም ቆሟል። ዋይት ቦርዷን ቤት ሰቀልኳት። ኤክስትሪም መጽሐፍቶችን ገዛልኝ ከ900 ብር ከጡረታው ላይ። እነዛ መጽሐፍቶች ቀን ቀን አነባለሁ፣ ማታ ማታ ዋይት ቦርድ ላይ በቃል ይጽፋቸዋለሁ። እሱ ያ አመመኝ ሲል ደግሞ ጎንበስ ብዬ አሸት አደርገዋለሁ። የሆነ ሰው ሲያሽ የሚሰማ ደስ የሚል ስሜት በቃ አሸት አደርገዋለሁ ህመሙ እንዲረሳ። በቀኝ እጄ ደግሞ ዋይት ቦርድ ላይ ጽፋለሁ ማለት ነው። አሁንም ሲጮህ በግራ እጄ አሸት አደርገዋለሁ፣ በቀኝ እጄ ደግሞ ዋይት ቦርድ ላይ ጽፋለሁ። ዋይት ቦርድ ላይ እየጻፍኩ ማድረበት ምክንያት እንግዲህ 2 ነው። አንድም አልተሸነፍኩም፣ አሁንም እውቀቱ አለኝ፣ አሁንም ብቃቱ አለኝ ነው። ሁለተኛውም ደግሞ ህመሜን ረሳ ዘንድ ነው። በቃ ስጽፍ ህመሜ ትዝ አይለኝም፣ ተማሪዎች እንዳሉ ነው የሚሰማኝ። እያስተማርኩ ነው በእኔ ቤት። በቃ ፋዘር ዘቁጭ ብሎ ያዋል። እሱ ፍራሽ ስር ነው፣ ከሱ ግድግዳ ስር ነው እሱ የሚተኛው። ግድግዳው ላይ ዋይት ቦርድ አለ። በቃ እኔ እዚህ ጋር ቆሜ እንዲጽፋለሁ፣ ጎንበስ ብዬ እሱን አሸት አደርገዋለሁ። ከዛ የተለያዩ የፊዚክስ ፎርሙላዎችን በቃል ይጽፋለሁ። ቀን ቀን መጽሐፉን አነባለሁ፣ ሌሊት መጽሐፉን እየጻፍኩ ነው ማድረው እያለ 89 ብለን ቀን እንቆጥራለን። እንግዲህ እንደነገርኩ 90 ቀን ስትሞላ ማታ ላይ ከባድ ሌሊት አሳለፍን። እሱም እያለቀሰ እኔም እያለቀስኩ፣ ጠዋት እሱም እንደማላየው እሱም እንደማያይ ነው የሚያስበው። ሌሊት ሙሉ እየመከረኝ አደረ። እንደውም ከመከረኝ ምክር አንዱ ማረሳው ገንዘብና እብድ ያዥ ይፈልጋሉ ዳኙ። ገንዘብና እብድ ካልተያዙ ሀገር ያጠፋሉ። ያዝ ማድረግ ይጠይቃል። የተለያዩ የህይወት ፕሪንሲፕሎችን እያጫወተኝ አደረን። በእንባን የተለያየ ነው ተቃቅፈን። አንገቱ ስር ነው የተኛሁት ይዛ ቀን። ጠዋት አይኔን ስገልጥ ግን አይኑ ቁልጭ ትላለች። አልሞተም። ተመስገን በስመ አለ አልኩኝ። ደስ አለኝ። ወዲያውኑ ደግሞ ከፋኝ። አሁንም ነገ ሊሞት ነው ብዬ ልሳቀቅ ነው። አሁንም ነገ ሊሞት ነው ብለን እየተጨነቀን እያዘንን 91 92 93 4 ወር አለፈን። 4 ወራት ተቆጠሩ። እየተሻላቸው መጣው። እየባሰበት ግን አልሞተም። በአንድ ጎን ነው የሚተኛው። ሰውነቱ በጣም አብጧል። እግሮቹ ሁሉ ነገሩ ክስት ብሏል። ድሮ አትሊስት እግሩን ማንቀሳቀስ ይችላል፣ ጮክ ብሎ ይናገራል። አሁን መናገር አይችልም፣ ቀስ ብሎ ነው የሚያወራው። 5ኛ ወር አሁንም አለ። 6ኛ ወር አለ። 7ኛ ወር ላይ ይደክም ጀመረ። እኔ የምታገል ነበር። በእግዚአብሔር ትልቅ እምነት ስለነበረኝ ይፈውሰዋል፣ ይድናል የሚል እምነት ነበረኝ። ትጸልይ ነበር? አዎ። መጽሐፍ ቅዱስ ላይ ደም የሚፈሳት ሴትዮ እንደተፈወሰች፣ አካለ ስንኩል የነበረው ሰው የሚያናውጠው ውሃ ውስጥ ኢየሱስ ክርስቶስ መጥቶ እንዳዳነው እነዛን ታሪኮች አንብቤ ስለነበረ ትልቅ ሆፕ ነበረኝ፣ ይድናል የሚል እምነትና በፍጹም እኔ አይሞትም ብዬ ነው የምከራከረው። እግዚአብሔርን ማምነው ነበር። ለምን ይህን ሁሉ መስመር አመጣኝ ታዲያ? ፋይናሊ 7ኛው ወር ልክ ከገባ በኋላ ደከመ። ብዙ መናገር አይችልም፣ አይበላም። ሰውነቱ ይለቃለ። ልብስ ልቀይርለት ሳውልቅ እጆቹ የሉ፣ ሰውነቱ የለም። ጉበት ነው ደግሞ መጥፎ ነው። እናቴ ደወለችልኝና በእኛ ባህል እንግዲህ በኢትዮጵያ ባህል ቤት አካባቢ ማታ ውሻ መጥቶ ካላዘነ ወይም ጅብ መጥቶ ካላዘነ ሰው ሊሞት ነው ይባላል። ዳኙ ማታ ውሻ መጥቶ ሲያላዘን ያደረው አባት ሊሞት ነው። ስለዚህ አባትን ላከዋለች። ሞቼ ነው ቆሜ ቢሞት እዚሁ ቀብረዋለሁ አልኳት። አልክም አልኳት። እዛ ሰፈር እንዲመለስብኝ አልፈልግም። ብድር ተበድሮ መክፈል አቅቶት ሰዎች ሊደበድቡት ቤት ድረስ መጥተው ነበር። እኔን ቻይና ሲልክ የተበደራቸው ሰዎች ሁሉ ነገራችን ያጣንበት አካባቢ ስለሆነ እዛ አልከውም፣ ሽንፈቴን አላሳያቸውም፣ እዚሁ ቀብረዋለሁ ብቻዬን አልኳት። ተከራከረችኝ፣ አልቻለችም። እዛ ደብረ ዘይት ውስጥ አንድ የሃይማኖት አባት አለ፣ መንፈሳዊ አባት። እሱ መጣና ለሊት በህልሜ እንደዚህ አይቻለሁ ብሎ መጽሐፍ ቅዱስ ጥቅሶችን ምናምን እያጣቀሰ አሳመነኝና ወደ ቤት ይዘነው እንመለስ አለኝ።
ከአመታት በኋላ ወደ ድሬዳዋ ልመለስ ነው። ድሬዳዋ ተመልሼ አላውቅም። እሺ አልኩኝ። መኪና ተከራየን። መኪና ውስጥ ልናስገባው ስናስወጣው መራመድ አይችልም። ጎረቤት ምናምን መጥቶ እጅጉን ይዘን ነው ያስገባ ነው። ከኋላ ነው እሱ እዚህ ላይ ተኝቷል። ጭንቅላቱን አርቶ ከኋላ ወንበር ላይ መንፈሳዊ አባቴ ከፊት ለፊት አለ። ጉዞ ጀመርን። ያቺ ልጅ ቤት ጥለን ያወጣ ነው። ከጎዳና ያነሳችኝ። መኪናው ጉዞ ማድረግ ጀመረ። ልክ ድሬዳዋ ልንገባ ተወሰነ። ደንገጎ የሚባል አካባቢ የሚምጣ ከሆነ እዛ ጋር ከመድረሳችን በፊት መኪናው ተበላሸና ጢሻ ውስጥ ቆመ። ሌሊት ነው 8 ሰዓት 9 ሰዓት አካባቢ ነው። ከዛ መኪናውን ለማስነሳት የሌላ መኪና ባትሪ ያስፈልጋል። 2 ባትሪ አገናኝተን የምታስነሳውና ባትሪ ያስፈልጋል አሉ። አንድ ባለባጃጅ አገኘን። ሌሊት ባለባጃጁ ላይ ተሳፈረና ከተማ ሄደ መኪና ላይ ያመጣ። ይሄ መንፈሳዊ አባቴ ማለት ነው። እኔና እሱ ደግሞ ሌሊቱን በቃ እዛች መኪና ውስጥ ቁጭ አለን ጢሻ ውስጥ። እሱ ሌላ መኪና መጥቶ መኪናውን በባትሪ ሊያስነሳው ነው። እና እዛ ቁጭ ብለን ሳለ ለስለስ ባለች ድምጽ ያወራኝ ነበረ። እንዳው ልጄ እባክህን አደራ ራስህን ቀይረ ካልሆነ በስተቀር ወደዚህ ሰፈር እንዴትም ብለን እንዳትመለስ እባክህን ቃል ግባልኝ። በሞት እንኳን መጥተህ መቃብሬ ላይ እንዳትቆም፣ ራስህን እስካለወጥክ ድረስ በሁለት እግር ተመልሰ እንዳመጣ ነው ያለኝ። ተመልሰ ወደዚህ አካባቢ ብዙ ተብያለሁ፣ ብዙ ኔታማ ነው ወጣ ደረስክ ብሎ የሰፈሩ ሰው ሁላ ሲጠብቅ ድንገት ነው ቀሽ ያልከው። ብዙ ነው ኢንቨስት ያደርግነው በአንተ ላይና እባክህን አለኝ። ቃል ገባሁለት። ያ መንፈሳዊ አባቴ መጣ። መኪናው ሰራ፣ አስነሳን። ድሬዳዋ ገባን። ልክ ድሬዳዋ ስንገባ 12 ሰዓት አካባቢ ነው። አስገብተን እንወጣለን ብዬ ነበር ያሰብኩት እኔ ሰዎች ሳያዩኝ። እኔም ሰውነቴ ክስት ያለ ነው። ማክስ ለብሻለሁ። ድሮ በጣም ወፍራም ነኝ። የዛን ጊዜ ክስት ብያለሁ። ማክስ አርግቻለሁ። ኮሮና ደግነቱ ይሄ ፊቴም ጥጥ ብሏል። ድሮ ማቃቸው የሰፈር ጓደኞቼ ከቤታቸው ወጡ አባቴ ሊቀበሉ። ግዙፍ ናቸው። ቁመታቸው ረጅም ነው። ሰውነታቸው በጣም ወፍራም ነው። ሲጨብጡኝ ራሱ እንደዚህ ቅፍ ሲያደርጉኝ ወደ ውስጥ ነው ያስገቡኝ። ጥምጥም ነው ያደርጉኝ። ትላልቅ ናቸው። ደነገጥኩኝ። እኔ ራሴን ሳየው ደግሞ አፈርኩኝ ከነሱ አንፃር። ከዚህ በፊት ቀን ምጣድ እየበየደ ማታ ማታ ጥበቃ እየሰራ ቀንና ሌሊት ያለ እንቅልፍ በትጋት ሲሰራ የነበረ አባት አሁን ወደ ቤት ሲገባ ጎረምሶች ተሰብስበው እጅ እግሩ ወገቡን ይዘው ነው ያስገቡት። መራመድ አይችልም፣ መንቀሳቀስ አይችልም። ወደ ግቢያችን ስገባ የእናቴ ሺቲ ቅድድ ያለ ሺቲ ለብሳለች። የለበሰችው ልብስ ተቀዳዷል። እናቴ ጠቁራለች፣ እህቴ ጠቁራለች። ግቢያችን ውስጥ ስንገባ የግቢው ዕቃችን የለም። ያው መበየጃው ምኑ የለም። ብረታ ብረቱ ባዶ ነው። ወደ ቤታችን ዘልቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም። አሁን ገባኝ የተከፈለው ዋጋ። ለካ ያ ሁሉ ነገር ተሸጦ ነበር። ለካ እኔ ስላክ የነበረው ቻይና። ራሴን መቆጣጠር አቃተኝ። እኔ ድሮ ደረጃ ተማሪ ስለሆነ ተኛ አባቴ የነበረችው አልጋ ላይ እዛ ላይ አባቴን አስተኙት። በእንደዚህ በግራው ነው የሚተኛው። ወደ ግድግዳው ፊቱን ዞሮ ተኛ። በዚህኛው ጎኑ 7 ወራት በአንድ ጎኑ ነው የተኛው። አይቀመጥም። ለሌላ ነገር ለመጽዳዳት ካልሆነ በስተቀር አይነሳም። 7 ወር በዚህ የተኛውና አልጋው ላይ አስተኛሁት። እናቴንም እህቴንም ሳያት በጣም አዘንኩ። እህቴ ከግል ትምህርት ቤት ወጣ የመንግስት ትምህርት ቤት ነው የምትማረው። ግቢያችንም ባዶ ነው። ፋይናሊ አልጋው ላይ ወጣውና አባ በቃ ልሄድ ነው አልኩት። ወደ ደብረ ዘይት ልመለስ ነው። እኔ እዛ እንድቆይ አይፈልግም እሱ፣ እናቴም አትፈልግም። እንድታይባቸው አይፈልጉም። በቃ አልቅ ያለው ሰውነቴም አልቋል። ልሄድ ነው አልኩት። እሺ አለኝ። ግን አንድ ነገር ቃል ገባልሃለሁ። ከዚህ በኋላ በቀረኝ ዘመን ሁላ ማንም አባት በልጁ ምክንያት ላይ ጎሳቆል፣ ማንም እናት በልጇ ምክንያት እንዳታለቅስ ቃል ገባልሃለሁ። እንዳፍ ይሁንልህ አለኝና መረቀኝ። ከአልጋ ላይ ወረድኩኝ። የዛን ቀን አልጋ ይዘን አደረን። ጠዋት በጠዋት በዛ በመኪና ተሳፍረን በዛው በያዝነው መኪና ወደ ደብረ ዘይት መጣን።